ታላቅ የተቃውሞ ትዕይንተ ህዝብ ጥሪ ለኢትዮጵያውያን በሙሉ ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በሚል መሪ ርዕስ የአገዛዙን የጦርነት ፖሊሲና በንጹሃን ላይ የሚፈጽመውን ጭፍጨፋ የሚቃወም ታላቅ ትዕይንተ ህዝብ በኢንተርኔት አደባባይ ሊካሄድ ተጠርቷል። ቀኑ ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ግንቦት 30 2017 ሲሆን በዋሽንግተን ዲሲ ሰዓት ከ10 AM ጀምሮ በኢትዮጵያ ሰዓት ደግሞ ከአመሻሹ 11 ሰዓት ጀምሮ ይካሄዳል። በኢንተርኔት አደባባይ በሚካሄደውና በተለያዩ መገናኛ ብዙሃን በቀጥታ በሚሰራጨው በዚህ ታላቅ የተቃውሞ ትዕይንተ ህዝብ እርስ በርስ ተገናኝተው የማያውቁ 15 የሀገሪቱ ታዋቂ የፖለቲካ መሪዎች በቀጥታ ንግግር ያደርጋሉ። ይህንን ታሪካዊ የተቃውሞ ትዕይንተ ህዝብም ከ100,000 በላይ ታዳሚዎች ከመላው ዓለም በቀጥታ ይከታተሉታል። እርሶም ይህንን መርሃ ግብር በቀጥታ በመከታተል የዚህ ታሪካዊ ሁነት አካል ይሁኑ። እንዳይረሱ፣ ቀጠሮ እንዳይዙ። ጦርነት ይቁም፣ ግፋዊ አገዛዝ ያብቃ፣ ሰላም ይምጣ በማለት ለጋራ ህልውናችን በጋራ እንታገል። ቅዳሜ ጁን 7 2025 በኢትዮጵያ አቆጣጠር ደግሞ ግንቦት 30 2017 በኢንተርኔት አደባባይ እንገናኝ። ስንተባበር እናሸንፋለን። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል የአክብሮት ሰላምታችንን እናቀርባለን። የአማራ ብሔር ተወላጅ የሆኑ 6 ጀነራሎች መልቀቂያ አስገብተው ከመከላከያ ሰራዊቱ መሰናበታቸው ተገለጸ። በውጊያ ብቃታቸው አሁን ካለው የመከላከያ ሰራዊቱ ከፍተኛ ጀነራል መኮንኖች በግንባር ቀደምትነት የሚጠቀሱት 6ቱ የአማራ ተወላጆች ያስገቡት መልቀቂያ በአስቸኳይ ተፈጻሚ ሆነው እንዲሰናበቱ በአብይ አህመድ በኩል ግፊት መደረጉንም ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በዚህም 6ቱ የብርጋዴር ጀነራልነት ማዕረግ ያላቸው ጀነራሎች ብርጋዴር ጀነራል ማርዬ በየነ፣ ብርጋዴር ጀነራል አበበ በየነ፣ ብርጋዴር ጀነራል ዳዊት ዮሐንስ፣ ብርጋዴር ጀነራል ካሳ ደምሌ፣ ብርጋዴር ጀነራል አለሙአየለና ብርጋዴር ጀነራል ሲሳይ ወለኔ መሆናቸውን ያገኘነው መረጃ ያመለክታል። ተመልካቾቻችን በዚህ ዙሪያ በአንከር ሚዲያ ላይ በዝርዝር ዜናውን የምንመለከተው ይሆናል። በሌላ በኩል መከላከያ ሰራዊቱ በአማራ ክልል የገጠመው ምንም አይነት ፈተና እንደሌለ የመከላከያ ሚኒስትሯ ገልጸዋል። በአማራና በኦሮሚያ ክልሎች ከፍተኛ የሆነ ኪሳራ እየደረሰበት ያለውን የመከላከያ ሰራዊትን በተመለከተ የመከላከያ ሚኒስትሯ ሰሞኑን ለብሔራዊ ቴሌቪዥን በሰጡት መግለጫ በአማራም ሆነ በኦሮሚያ ክልል የገጠማቸው ፈተና እንደሌለና የሰፈር ሚሊሻ እንደሚበቃቸው መግለጻቸው ነው የተመለከተው። በሌላ በኩል በኤርትራ አንፃር ኢንጂነር አይሻ መሐመድ የመከላከያ ሚኒስትሯ እንደተናገሩት ከሆነ ኤርትራ ሀገር መሆን ሳትችል ስለሌላ ሀገር ለመናገር የምትችል አይደለችም በማለት ገልጸዋል። ኤርትራን በስም ሳይጠቅሱ ከፍተኛ ሆነ ትችት የሰነዘሩት ኢንጂነር አይሻ መከላከያ ሰራዊቱ እየተዘጋጀ ላለው ሰፈር ውስጥ ለሚርመሰመሱት ትንንሽ ነገሮች ሳይሆኑ ለትልልቅ ግዳጆች ነው ሲሉ መግለጻቸውን ለማወቅ ተችሏል። ተመልካቾቻችን በሌሎችም ርዕሰ ጉዳዮች ላይ በማተኮር ከእናንተ ጋር ቆይታ የሚያደርገውን የዕለቱን የአንከር መረጃ ክፍለ ጊዜ እንድትከታተሉ እንጋብዛለን። ከገለታው ዘለቀ ጋር መሳይ መኮንን ነኝ። መልካም ቆይታ። ጤና ይስጥልኝ ገለታው። እንደምን አደርክ መሳይ? እግዚአብሔር ይመስገን። እንግዲህ ዛሬ ረተሰኞ ነው። እዚህ ሳምንት ውስጥ በተለይ ቅዳሜና እሁድ የአብይ አህመድ አገዛዝ አጀንዳ ሲሰበስብ መክረሙን ነው የተገለጸው። በዚህ በብሔራዊ ምክክሩ ከፍተኛ ትኩረት ሰጥተው ሲሰሩ እንደነበረ ነው የታዘብነው። በመጨረሻም በብልጽግናዎች መሃል ምክክር ተደርጎ አጀንዳ በመሰብሰብ ለሀገራዊ ምክክር ኮሚሽኑ ማስረከባቸውን የሰማነው በዝርዝር እንመለከተዋል። እንግዲህ የብሔራዊ መረጃና ደህንነት ዋና ዳይሬክተሩ ሬድዋን ሁሴንና የአብይ አህመድ የምስራቅ አፍሪካ አማካሪ የሆነው ጌታቸው ረዳ ወደ ሱዳን አቅንተዋል። የአብይ አህመድንም መልእክት ማድረሳቸው ነው የሰማነው። ለምን አሁን? ሌሎች ጉዳዮችም አሉ፣ በቅደም ተከተል የምናየው ይሆናል። እንግዲህ ቀደም ሲል በመግቢያ ላይ ከጠቀስኩት ዜና ምናልባት ላንተም ሰበር ዜና ሊመስል ይችላል። 6 የአማራ ጀነራሎች መልቀቂያ አስገብተው ከሰራዊቱ መሰናበታቸውን የሰማነው። አብይ አህመድ መልቀቂያውን በአስቸኳይ ተቀባይነት አግኝተው እንዲሰናበቱ ማድረጉንም ሰምተናል። በጣም ከባድ ነገር ነው። እነዚህ ጀነራሎች በ2 ዓመቱ የህወሓት ጦርነት ወቅት ከፍተኛ ሚና የነበራቸው መልካም ምድሩን የሚያውቁና የውጊያን ብቃት ያላቸው በመሆኑ እንግዲህ በወቅቱ የነበረውንም ጦርነት ከሌሎች ኃይሎች ጋር በመተጋገዝ ህወሓትን ማስተንፈስ የተቻለበት ሁኔታ ነበር የተፈጠረው።
አሁን አብይ አህመድ ለሌላ ዙር ጦርነቶች እየተዘጋጀ ባለበት ሁኔታ እነዚህን 6 የአማራ ተወላጅ ጀነራሎችን መልቀቂያ አስገብተው እንዲሰናበቱ ግፊት ሁሉ ሲደረግ ነበር። ግፊት ተደርጎ በመጨረሻ እነሱ መልቀቂያውን አስገብተው መውጣታቸውን ነው የሰማነው። እንደሚነገረው ከሆነ አብዛኞቹ በአሁን ሰዓት በዙሪያው ያሉት የውጊያ ልምድ የሌላቸው በአብዛኛው የሙያና የቢሮ ስራ ላይ የተጠመዱ ወታደራዊ መኮንኖች ናቸው። በተለይም የኦሮሞ ጀነራሎች መልቀቂያ እንኳን ቢያስገቡ የሚፈቀድላቸው እንዳልሆነ የሰማነው። ይሄ አይነት ነገር አብይ አህመድ መከላከያውን በተለይም ከትግራይና ከአማራ ተወላጆች በማጽዳት ሙሉ በሙሉ ቁጥጥር እንዲኖረው የጀመረው እንቅስቃሴ አካል እንደሆነ ነው በመረጃ ምንጮቻችን የተነገረን። ገለታው እዚህ ላይ ምን ማለት ይቻላል? ባለፈው በትግራዩ ጦርነት ሙሉ በሙሉ ነው የትግራይ ጀነራሎችን ከመከላከያ ጠራርጎ ያባረረው። አሁን ደግሞ በእንደዚህ አይነት ከፋኖ ጋር ከጀርባ ተሰራላችሁ መረጃ ተቀብላላችሁ በሚል በየጊዜው በግምገማ ቁምስቅላቸውን ያሳያቸው እንደነበር ሰምተናል። አሁን በመጨረሻው ሰዓት ሁኔታውን ተረድተው የመጪው ጊዜንም በሚገባ አጥነው መልቀቂያ እንዲያስገቡ ተደርገዋል፣ አስገብተዋል። በአሁን ሰዓት 6ቱ ጀነራሎች ቀደም ሲል ስም ዝርዝራቸውን የጠራናቸው ከመከላከያ ሰራዊቱ ጋር አይደለም ያሉት። ምን ማለት ይቻላል ገለታው? ይሄ ዜና ከመሰማቱ ቀደም ብሎ ወታደሩ የብሔር ፖለቲካ ጠላ ምናምን የሚል አንድ መግለጫ ነገር እንግዲህ ያወጣው ነበር። የብሔር ተኮር የሆነ እንቅስቃሴ እኛ ውስጥ የለም እና ይሄንን ደግሰው ነው እንግዲህ እንደዚህ አይነት ደግሰው የተወሰኑ አማሮችን ኢሊሚኔት ለማድረግ ለማስወገድ ከፍተኛ አመራሮችን ለማስወገድ ይሄን ደግሰው ቀደም ብለው ግን ያንን ዜና አውጥተው ነበር። ወታደሩ ከብሔር ተኮር የሆነ እርምጃ ለሚወስደው ለማለት ነው እንግዲህና ግን ኢምፖርታንቱ ነገር ይሄ ነገር የቆየ ነው። በተለይ አንድ 3 የሚሆኑ ተቋማት ሴኩሪቲው ይሄ ጸጥታው ወታደሩ እና የኢኮኖሚው ዘርፍ አካባቢ እነዚህ ዘርፎች በከፍተኛ ሁኔታ የማጽዳት ከትግራይ አማራ አካባቢ ያሉ ተወላጆችን የማጽዳት ወይም ደግሞ በጣም ታዛዥ ሆኖ እንደነ ምክትል ጠቅላይ ሚኒስትሩ አይነት ሰዎች እንደነሱ አይነት ሰዎች ካልሆነ በስተቀር ትንሽ የሚጠይቅ ትንሽ የሚያመዛዝን ይሄ ነገር ትክክል አይደለም የሚለውን ያጸዱ ነው የቆዩት። እንዳልከው የትግራይ ልጆች ከዛ አካባቢ ከጸዱ ቆይቷልና ይሄንን በተለይ የኦሮሞ ወገን በከፍተኛ ሁኔታ በእውነት ሊቃወሙ ይገባል። የህወሓት አይነት አካሄድ ነው። ህወሓት ታስታውስ እንደሆነ እናንተ ኢሳት ውስጥ ብዙ ጊዜ ታጋልጡ ነበር አስታውሳለሁ። ግንቦት 7 የሚያጋልጥ ነው ያጠና ያወጣ። በተለይ እነዚህ ሁለት ተቋማት ጸጥታውና ወታደሩ ከፍተኛ ሃየር ምንድነው ራንክ የሚባሉትን በሙሉ በህወሓት ሞልቶት ነበር። የትግራይ ልጆች ሲቆጠር አልፎ ጣል የሚሉ አንዳንድ ከኦሮሞ አንዳንድ ከአማራ ብቅ የሚሉ እነሱም ደግሞ በኋላ ባክግራውንዳቸው ሲጠና ከአንድ አካባቢ የመጡ የሆኑ ነበር የታየውና the same trend ያንኑ ነው አብይ አህመድ እየተገበረ ያለው እዚህ ተቋም ላይ እና ምንድነው እንግዲህ ልክ ህወሓት በሄደበት አይነት መንገድ በአንድ አካባቢ ሰዎች ተቆጣጥሬ እና ኦሊጋርኪ ነገር ፈጥሬ ስልጣን ላይ ቆያለሁ የሚል ነው። በተለይ አሁን ፍርሃትም አለበት ወታደሩ አካባቢ መፈንቅለ መንግስት እንዳይመጣ 1983 ማን 81 ነው መሰለኝ የተደረገው አይነት አሁን ጀነራል ተስፋዬ ካንተ ጋር ያደረገው ንግግር ምን ያህል የወታደሩ ችግር ውስጥ እንደገባ የሚያሳይ ነው። እኛ ቤተ መንግስት ውስጥ የተናገሩት መኮንን እናንተ መስማማት አቅቷችሁኛ ያለቀን እኮ እንደዚህ በዚህ ደረጃ አንድ ወታደር አሁን የነ ወታደር ሄዶ ተዋጋ ብትለው በቃ እኮ ለምን እነሱ ክላሹን ሊጥለው ይችላል እኮ ሜዳ ላይ ለምን እነሱ ፖለቲካ ሶሉሽን አይፈልጉም እንደኛ ያጫረሱን እኮ ያለ ነው ያለው ወታደር። ስለዚህ በተሻለ መጠን አጎብዳጅ የሆኑ ሰዎችን የመሙላት ሩጫ ላይ ነው ያለው። ከዛ አካባቢ መፈንቅለ መንግስት እንዳይነሳም ፍርሃት ስላለው እነዚህንም የአማራ ተወላጅ የሆኑ ጀነራሎችን አስወግዷል ማለት ነው። እንግዲህ ኢትዮጵያን ትግላችንን ተጠናክረን መከታተል ነው ያለብን። ይሄ የውድቀት ማሳያ ነው። ገለታው የትግራዩና ማለት የህወሓቱና የአብይ አህመድ ጦርነት ያኔ በተቀሰቀሰ ጊዜ ከ2 ከ3 ወራት በኋላ ይመስለኛል አንዳንድ መረጃዎች ይመጡልን ነበር። እዛም ስለነበርን ጦርነቱን ማን ነው የጀመረው? አው በርግጥ በይፋ የሚታወቅ ህወሓት በእብሪት መከላከያ ሰራዊቱን ጥቅምት 24 ዕለት በመምታት ጦርነቱ እንደተጀመረ ይታወቃል። ይሄ በይፋ የሚታወቅ በአደባባይ ያለው እውነት ነው። ነገር ግን ከጀርባ ብዙ ነገሮች ነበሩ። ከዛ ጦርነቱን እውነት ማን የፈለገው ጦርነቱ እንዲካሄድ ያብይ ሚና ምን ነበር? ከፊት ለፊት ሳይሆን ከጀርባ ሲያደርግ የነበረው ምንድነው የሚለውን በደንብ የሚያጋልጥ አንድ መረጃ ሰምተን ነበር። አሁን በደንብ መረጃውን ስጋ ልብሶ አጥንት ህይወት ዘርቶ
በይፋ ሊያወጣ የሚችል አካል እንደሚመጣ ተስፋ አደርጋለሁ። በወቅቱ አብይ አህመድ ይህን ጦርነት ፈልጎታል። የፈለገው ደግሞ መከላከያ ሰራዊቱ ከ80 በመቶ በላይ ያለው ትግራይ ክልል ውስጥ ነው። በተለይ የሰሜን እዝ ብዙ መሳሪያ ያለው እዛ ነው። አብዛኞቹ ቁልፍ ቦታዎች የሰራዊቱ የተያዙት በትግራይ ወታደራዊ መኮንኖች ነው። ስለዚህ ሰራዊቱን በቀላሉ በእጄ ማስገባት አለብኝ። ለዚህ ደግሞ ጦርነት ያስፈልጋል። ያን ጦርነት ሰበብ አድርገን ጠራርገን ማስወጣት አለብን የሚል እቅድ እንደነበረው በአንድ የኦሮሚያ ብልጽግና የኦዴድ ስብሰባ ላይ ተናግሯል። በጣም ውስን ለሆኑ ሰዎች ይህንን መረጃ ያወጡ ወገኖች ነገ ከነገ ምናልባት ሁኔታዎች ሲመቻችላቸው በደንብ ሊነግሩን ይችላሉ። ስለዚህ አብይ አህመድ አንድም የትግራይን ጦርነት የፈለገው የትግራይ ወታደራዊ መኮንኖችን ጠራርጎ ለማባረር ነው። ከዛ በኋላ የቀሩት የአማራ ጀነራሎች ናቸው። እነሱም ባሉበት መከላከያ ሰራዊቱን ሙሉ በሙሉ እንደፈለኩ ወዲህ ሂድ ወደዛ ሂድ ከሚል እንደው ቁጥጥር ሳይወጣ የራሴ ማደርገው በመንድነው የሚለውንም አጥንቶ አስልቶ ያንን ተግባራዊ ያደረገ ነው። አሁን የአማራ ተወላጆችን ምንድነው እንዳይበላ ግፋው እንዳያማጥራው አይነት እንዲወጡ ሆን ተብሎ ከመከላከያ ሰራዊት ውስጥ ሚና እንዳይኖራቸው እዛም እየተገፉ እየተበሳጩ በግምገማና በተለያየ መልኩ እረፍት እንዳይኖራቸው በማድረግ በመጨረሻም በራሳቸው ጊዜ መልቀቂያ አስገብተው እንዲወጡ ነው የተደረገው። 6ቱ ብርጋዴር ጀነራሎች እንግዲህ ሌሎችም በሂደት ሊወጡ እንደሚችሉ ይጠበቃል። እነዚህ በተለይ የሚታወቀው ብርጋዴር ጀነራል ማሪየን በዚህ በሁለት ዓመቱ ጦርነት በስፋት የሚታወስ ጀነራል ነው። ብዙ ስራ ሰርቶላቸዋል። በመጨረሻው ሰዓት የህዝብ ጉዳይ ሰምቶት ሊሆን ይችላል አሊያም ደግሞ በመጨረሻው ሰዓት ተገፍቶ መቀጠል ከማይችልበት ደረጃ ላይ ደርሶም ሊሆን ይችላል። ነገር ግን መልቀቂያ አስገብተዋል እሱና ሌሎች 5 ጓደኞቹ። ገለታው በዚህ ሁኔታ አብይ መከላከያውን መቆጣጠር ይችላል ወይ? ኦሮሞ ጀነራሎችንም እኮ አያምንም። በቀደም እኔም አንተም ስናነሳ እሱ ወደ አውሮፓ ሲሄድ እኮ እነ ብርሃኑ ጁላን ወደ ሩሲያ የሰደደው በተለያዩ ምክንያቶች ቢሰጥም አንድም ስለማያምናቸው ነው። የኦሮሞ ጀነራሎችንም ማያምንም። ምናልባት አንዱ ለሶስቱን በደንብ ሊያምናቸው ይችላል። በተረፈ አብዛኛውን አንድ ቀን ላይ ሊፈነግሉኝ ይችላሉ ዶልተው ብሎ በጣም እንደሚጠራጠራቸው እንሰማለን። እንደዚህ አይነት ተጠራጣሪ የሆነ ሰው በተለይ የአማራን የኦሮሞና የትግራይ ወታደራዊ መኮንኖችን በማባረር የሀገሪቱ መከላከያ ሰራዊት እንደፈለገ ማድረግ ይችላል ወይ መቆጣጠር ይችላል ወይ? እንደው መሳይ ብዙ ሀገሮች መቼም ታሪክ አላጠናሁም አንተም አላጠናህም የተወሰነ ቁንጽል ዕውቀት ነው ያለኝ ማለት እችላለሁ። ግን በዓለም ታሪክ ውስጥ ወደ እንደዚህ አይነት አደረጃጀት ውስጥ ወደ ጎሳ አደረጃጀት ውስጥ የሚገቡ የከሰሩ መሪዎች ናቸው። ሩቅ ሳንሄድ ሶማሌ ለምሳሌ ሶማሌ ዚያድ ባሬ ሲነሱ ግሬተር ሶማሊያ ወይም ታላቋን ሶማሊያን ከጅቡቲም ከኬንያም ከኢትዮጵያም ወስጄ ታላቋን ሶማሊያን ገነባለሁ ብለው በዚህ ደረጃ ነው ራሳቸውን ያስተዋወቁት የነበረውና ያ ራዕይ ከሰረ። በተለይ በኢትዮጵያ ትግል ከሰረ። ሲከስሩ ምን ውስጥ ነው የገቡት? ነገድ ፖለቲካ ውስጥ ገቡ እና የራሳቸውን ዘመዶች ነው መጀመሪያው ሰርክል። እንግዲህ ቤተ መንግስት ውስጥ ብዙ አይነት ክቦች አሉ አይደል? ጠባቂ የመጀመሪያውን ሰርክል የራሳቸውን ዘመድ አረጉ። ቀጥሎ የክላኖቻቸውን እንደዚህ በጥፍ በ4 በ5 እጥፍ በረድፍ እንዲጠበቁ ሲያደርጉ ይሄ ነገር ሶማሌ ውስጥ ገባ ተሰማ። ዚያድ ባሬ እንደዚህ አይነት ንግድ ጀምረዋል። ነገድ እየሰበሰቡ ነው አሉ። ከዛ እንግዲህ ተመልከተው አንድ ብሔር ነው ሶማሌ ውስጥ ያለው ግን በሙሉ በነገድ ተደራጀ። እና የሶማሌ ኪሳራ እዛ ጋር ነው። ዚያድ ባሬ ሲከስር ወደ ነገድ ፖለቲካ ነው የገባው። እና ብዙ ሀገሮች እንደዚህ ነው ወደ ነገድ ፖለቲካ የሚገቡ ሀገር ያከሰሩ ነው ራሳቸው ወደቁ ሀገርም ጎድተዋልና ይሄ ጉዳይ አብይ አህመድ የመጨረሻ ምዕራፍ ላይ ስለሆነ ያለው ይችን ኦሊጋርኪ መፍጠር ከአንድ አካባቢ በዝምድና የተወሰኑ ሰዎችን እየሰበሰበ ከፍተኛውን የጸጥታና በተለይ ሚሊቴሪውን ኃላፊ እዛ የመሰብሰብ ስራ እየሰራ ነው ያለው። ስለዚህ እኔ ባለፈው አንድ ጥሩ ነገር አይቻለሁ። አንድ ምናውቀው ፖለቲከኛ ከደብዳቤ ነው አውጥቶ የለጠፈው ኦሮሚያ ክልል ውስጥ ገንዘቦቻችሁን ማንኛውም መንግስት ተቋም ገንዘባችሁን ስንቄ ባንክ አስገቡ የሚል ደብዳቤ የድብቅ ደብዳቤ አይቶ የኦሮሞ ፖለቲከኛ ምናውቀው ሰው ነው አውጥቶ እንደዚህ እየተደረገ ነው ብሎ አጋለጠ። ያ ነው ትግል ማለት። አሁንም እንደዚህ እንዲህ አይነት ጨዋታ የኦሮሞን ህዝብ ሊጠቅም በሚያስመሰለ የኢኮኖሚ ቋቱ ወደ እናንተ ያዞር ነው ያለ ኦሮሞ ሆይ ጠብቀኝ ነው ማለት። ላንተ ቆም ያለሁኝ
ተራው ያንተ ነው ለማለት ነውና ይሄንን ቁማር መንቃት መቻል አለበት ህዋት ምን አድርጎ መጨረሻ ላይ ሀገራችንንም ትግራይንም ላይ ምን ችግር ላይ እንደጣለና የዚህ ሰውዬ ምንም ሊያቆየው ይችላል ያጠፋው የሚሄድ ነው ራሱን ያወጣ ጅብ ይባላል መሳይ ጅብ ሲቆስል ራሱን መብላት ይጀምራል ይባላል ጥሩ ቃል ላይ ሆነ ይችላል ግን ራሱን እየበላ ነው የሚያልቀው ይባላል እንደዚህ አይነት ስርዓት ነው አሁን ያለው ገለታው እንግዲህ ቀደም ሲል አንተም ነካክተኳል በዚህ በሀገራዊ ምክክር ኮሚሽኑ ላይ የመከላከያ ተወካይ የተባሉት ይሄ የዘር ነገር ከመከላከያ እንዲወጣ ወይም ደግሞ በዘር የተደራጀ ነገር በዘር የሚጠራ ፓርቲም በዘር የሚጠራ ነገር በሙሉ እንዲቀር ሐሳብ ቀረበ የሚል ሰምተን ነበር እንግዲህ መከላከያው ምን ያህል በዘር በሽታ እንደታመመም ማሳያ ተደርጎ ሊወሰድ ይችላል አንድ ወቅት ላይ አበባው ታደሰም በአንድ መድረክ ላይ ተናገረ የተባለው ነው መከላከያ ውስጥ ገብቷል የዘር በሽታው የሚል ነው አብይ አህመድ ግን ይሄው ያደራጀ ያለው ወይም ደግሞ መከላከያውን እየቀረጸ ያለው ሌሎችን ያፈናቀለ ሌሎችን ያባረረ እሱ የኔ ናቸው ሚላቸውን እየሰበሰበ ያለበት ሁኔታ ምን ያህል የበለጠ መከላከያው እየታመመ እንደመጣ ማሳያ ነው ማለት እንችላለን ወደኋላ ላይ እናነሳዋለን ለማወናበጃ ለማደናገሪያ በዚህ በሀገራዊ ምክክር ኮሚሽን ላይ በርካታ ጆሮ የሚስቡ ኢትዮጵያን ሲሰማቸው ደስ የሚሏቸውን አጀንዳዎች እንዲሁ መድረክ ማጫወቻ አድርገው በብልጽግና የተለያዩ ባለስልጣናት አጀንዳ ተብለው የቀረቡበት ሁኔታ እናነሳለን እንደው ከዚህ ከመከላከያ ጋር በተያያዘ የመከላከያ ሚኒስትሯ ሰሞኑን በአገዛዙ ቴሌቪዥን ጣቢያ ላይ ቀርበው የተናገሩት ነገር አለ ኢንጂነር አይሻ ማመር ናቸው የመከላከያ ሚኒስትር ናቸው ኤርትራን በተመለከተ ስም ሳይጠቅሱ ግን በተቀጥታ ለኤርትራ መንግስት የሚመስል ምላሽ ሰጥተዋል ከምንም በላይ ደግሞ መከላከያ ሰራዊቱን እየተመለከተ ነው መከላከያ ሰራዊቱ እየተዘጋጀ ያለው እዚህ ሰፈር ውስጥ ላሉ ትንንሽ ነገሮች አይደለም ያሉት ትንንሽ ነገሮች የሚሏቸው እንግዲህ እንደ ፋኖና የኦሮሞ ነጻነት ሰራዊት አይነቶቹን ነው ከነሱ ጋር አይደለም ለነሱ የሰፈር ሚሊሻ ይበቃል ያሉት ቃል በቃል የሰፈር ሚሊሻ ይበቃል ነው ልናዳምጣው እንችላለን በራሱ አገር ነው ብለህ ራሱ ለመጥራት የሚያስቸግር የራሱ አገር ህዝብ በፍርሃት ተሸብቦ የሚኖርበት በተቻለ አጋጣሚ አገር ለቆ የሚወጣባቸው ሀገራት ግን በዚህ ልክ ስለ ኢትዮጵያ ለመናገር እንትን ማረጋቸው ያው የተለመደ የነሱ ባህሪ እንደሆነ እናቃለንና እኔ እንትን እየተደረገ ያለው ነገር በአሁን ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም የሰራዊት ይሄ ሰራዊት በተሳሳተ ስሌትም ቢሆን በማንኛውም የተሳሳተ ስሌት ኢትዮጵያን ለመድፈር ብሔራዊ ጥቅሟን ለማንካት ለሚፈልጉ ኃይሎች ባስተማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛምዚ ለሚታዩ ትንንሽ ነገሮች የሰፈር ሚሊሻ በቂ ያሰለጠነው ነው ያዘጋጀነው ነው ራሱን በራሱ መከላከል የሚችል ህዝብም አለ ከዚህ በተጨማሪም ኤርትራን በተመለከተ ነው ያው በስም አልጠቀሱም ኤርትራን እንደ ሀገር መሆን ያልቻለች ዜጎቿን ያፈነች ዜጎቿ በየአቅጣጫው የሚሰደዱባት ሀገር ስለሌላ ልታወራ የምትችል አይደለችም በሚል ነው ያጣጣሉት ምናልባት እኛው ጋር የቤት ስራ ለመስጠት እኛው ጋር የጠመዱን የተለያዩ ነገሮች አሉ ለበዛም እንጠመዳለንም እኛ እየተዘጋጀን ያለነው ለትልልቅ አላማዎች ናቸው የሚል ነገር ነው ሴትዮዋ የሚያነሱት ገለታው እንግዲህ ምን ማለት ይቻላል መከላከያውንማ አየነው እኮ ግድለም እኛ የሀገር መከላከያ ሰራዊት ኢትዮጵያን የሚጠብቅ ሰራዊት እንዲዋረድ አንፈልግም ኢትዮጵያን የሚጠብቅ ሰራዊት በትክክል አንድ ሀገር ጠንካራ መሆኗን ከሚያሳዩ ነገሮች የጸጥታ ተቋም በተለይ መከላከያው ነው ጠንካራ መከላከያ ያላት ሀገር ጠንካራ ሀገር ትሆናለች ይሄ ግን እሳቸው እንደሚሉት አፋቸው ላይ እንደሚመላለሰው አይነት መከላከያ ነው ወይ ድንበር እየተጠበቀ ነው ወይ ሌላው ይቀር የመከላከያ ትልቁ ድርሻው ድንበር መጠበቅ ነው ሀገሪቱን ከውጭ ወራሪ መጠበቅ ነው በአራቱም አቅጣጫ እኮ ኢትዮጵያ ክፍት ነች እየገቡ የፈለጉትን እኮ ነው የሚያርጉት ገብተው ሰንደቅ ዓላማ ሁሉ እስከ መቀየር ደርሰዋል ይሄ መከላከያ የት ነው ያለው ሰፈር ለሰፈር እየተርመጠመጠ ነው እሳቸው እንደሚሉት ሳይሆን እንደውም የሚሊሻ ሰራዊት ሆኗል እምናየው ያንን ሚሽን ያንን ተግባር ሲፈጽም ነው በኢትዮጵያውያን የእርስ በርስ ግጭት መሃል ገብቶ ኢትዮጵያውያንን እየጨረሰ ያለ መከላከያ ነው ስለየትኛው ነገር ነው የሚያወሩት እንደው እየተዋወቅን በትግራይ ጦርነትም ቢሆን የኤርትራ ኃይሎች ፋኖ ድጋፍ ባይኖር ኖሮ መከላከያው እውነት ስሙ ሊጠራ ይችላል ወይ ባሁኑ ጊዜ አየነው እኮ ህዋት በትንሽ ኃይሉ ነው ከ6000 በላይ መከላከያ ሰራዊትን የማረከው ያኮ ስብራት
በመከላከያ ሰራዊት ታሪክ ውስጥ ሁሌ የሚነሳ ነው አሁንም ድረስ ትግራይ ውስጥ ከ1000 በላይ መከላከያ ሰራዊት የታሰሩ አሉ እነሱ እንኳን አልተፈቱም ስለየትኛው መከላከያ ነው ምንድነው ቴክኖሎጂ ያለው ድሮንና የተለያዩ መሳሪያዎችን ስለታጠቅ ጠንካራ ሰራዊት ገነባው ልትል አትችልም ከምንም በላይ አላማ ነው አንድ መከላከያ ሰራዊት ጠንካራ የሚያደርገውና ሴትዮዋ ምን ይያሉ ነው ያሉት ገለታው የሴትዮዋ ንግግር እንግዲህ የመከላከያ ሚኒስትር ናቸው መንግስት አቋም ነው ማለት ነው ግን ከዚህ በፊት ትንሽ ብልጭ ያደረጉት ነገር ነበር በዚህ በኤርትራ ሉዓላዊነት ዙሪያ አንድ የመጀመሪያ ነገር ቁስቆሳ የተደረገው በቀድሞ ፕሬዝዳንት ነበር የቀድሞ ፕሬዝዳንት ሙላቱ እሳቸው አንድ ጽሑፍ አሳትመው ነበር ለቅርብ ጊዜም ተወያይተንበታል መሳይ እና ኤርትራ የመንግስት አካል የላትም እነዚህ ክንፎቹ የሏትም ህግ አውጪ ህግ አስፈጻሚ ህግ ተርጓሚ የሚባለውን አልገነባችም ለቀጣናውም አደጋናት እንደ ሀገር አትቆጠርም ማለት ነው እና ይሄ የሉዓላዊነትን እንግዲህ መካድ ዲና የማድረግ ኢትዮጵያናት ሉዓላዊነትን የሰጠችው ከዚህ በፊት በመለስ ዜናዊ ጊዜ ህጋዊ ፕሮሰሱ እንዳለ ሆኖ ያው ሊነሱ የሚችሉ አግባቦች እንዳለ ሆኖ ሽግግር መንግስት ነው የሚለው ነገር እንዳለ ሆኖ ግን ኢትዮጵያ ሉዓላዊነት ሰጣለች ተብሎ በዩናይትድ ኔሽንስ ተመዝግቧል ይቺው ሀገር አሁን ይሄንን የኤርትራ ሉዓላዊነት ጥያቄ ውስጥ አስገብታ ዛሬ የመጨረሻውን እንደ ሉዓላዊ ሀገር አትታይም የሚል የመከላከያ ሚኒስትሩ አዋጅ ተሰምቷል ማለት ነው ይሄ ትልቅ የፖለቲካ ኢምፕሊኬሽን ነው ያለው ምን ማለት ነው ሀገር አይደለችም ነው ባጭሩ ኤርትራ እንደ ሀገር የምናያት አይደለችም እንደ ነፃ ሀገር የምናያት አይደለችም ነፃ ሀገር ካልሆነች ምንድናት ታዲያ ነፃ ሀገር ካልሆነች ምንድናት ህጋዊ ባልሆነ መንገድ የሄደች የኢትዮጵያ አካል ናት ዛሬም ወደሚል ነው የሚወስደው ማለት ነው ቀይ ባህርም የኛ ነው ደማችን ነው የሚል ኢምፕሊኬሽን ነው ያለውና ከዚህ በኋላ እንግዲህ የሚኖሩ ዘመቻዎች በዚህ ላይ የሚያጠነጥኑ ይሆናሉ ማለት ነው የኤርትራን ሉዓላዊነት የካደ እንደገና ሪቫይዝ መደረግ አለበት አካሄድሽም ልክ አይደለም እንደገና መከለስ አለበት በተለይ ኢትዮጵያ አሰብን ማጣትም አልነበረባትም የኤርትራም ሬፈረንደም ደግሞ እንደገና ሬፈረንደም ካለ ሌላ መታየት አለበት ወደሚል ጉዞ ነው ይሄዱ ያሉት እና ይሄ የጦርነት ዱብ ነው መሳይ ከዛም ጋር ተያይዞ ሁለተኛው ነገር ያነሳው ለምሳሌ ይሄ ሰራዊቱ ለሌላ ነው ለውጪ ድንበር ለማስጠበቅ ነው ለውስጥ ውጊያዎቻችን ሚሊሻ አለ የሚለው ነገር ሬዲ ነን ነው እንግዲህ በሚሊተሪም በወታደራዊ ቁመናችንም ብቁነን ተደራጅተናል የሚል ነውና በአጠቃላይ የጦርነት ቅስቀሳ ነው በኤርትራ ላይ መሳይ ሉዓላዊነቷን ክዶ የጦርነት ቅስቀሳ ያደረጉ ነው ያሉትና ይሄ በየጊዜው ያደገ የመጣ ዛቻ በየጊዜው ያደገ የመጣ የጦርነት ዱብ ነው ለዚህ ነው ኢትዮጵያውያን እንደገና ሌላ ዙር ጦርነት ውስጥ መግባት የለብንም መሳይ እኔ እኮ ያሳዝነናል እኮ እንደ ህዝብ እኮ ምናሳዝን እኮ ነው ይገናኙና ይተቃቀፋሉ ደሞ ይጣላሉ ሲጣሉ ያጫርሱናል ሲተቃቀፉ ያስደግሱናል ያስለቅሱናል ይሄ እኮ ትክክል እኮ አይደለም በቃ እንደ መንግስት ስታየው መሳይ አንድ መንግስት እንደዚህ የሚያደርገን ከሆነ ፓርቲ እንደዚህ የሚያደርግ ከሆነ በየ15 ቀኑ በየ2 አመቱ በየ10 አመቱ እንደዚህ አይነት ችግር ውስጥ ድንገት እየተጋጩ የሚያደባደቡ ድንገት እየታረቁ የሚያላቅሱ ከሆነ ችግር አለ ማለት ነው ያመራር ችግር ለውጥ መምጣት አለበት በዛ አካባቢ እንደው በህፃናት እኮ በሆኑ ልጆች ስሜታዊ በሆኑ የስሜት ባለፈው ያነሳነው ይሄ ስሜት ልህቀት ችግር ባለባቸው ሰዎች ያ ሪጅን መውደቅ የለበትምና ግን እኔ በጣም አሳስቦኛል አሁን ወደ ጦርነት የሚወስድ ነገር ነው እንግዲህ ጦርነት እየጠመቁ ነው ያሉት ማለት ነው ለታው እንግዲህ ኢንጂነር አይሻ በቀጥታ ለኤርትራው ፕሬዝዳንት ኢሳያስ አፈወርቂ ምላሽ ይመስላል በቅርቡ ፕሬዝዳንት ኢሳያስ አፈወርቂ ብልጽግና ፓርቲን በተመለከተ ነው ብልጽግና ፓርቲ ቅጥረኛ መንግስት ነው ቅጥረኝነቱ ደግሞ የውጪ ኃይሎች የሚሰጡትን አጀንዳ ተቀብሎ በኢትዮጵያ ህዝብ ላይ ጦርነት የከፈተ የውጪውን ጦርነት ኢትዮጵያ ህዝብ ላይ የከፈተ ቅጥረኛ መንግስት እንደሆነ የገለጹት በተለያየ መልኩም አብይ አህመድ የራሱን የሆነ ኪንግደም ወይም ደግሞ ይሄ ንጉሳዊ ስሮ መንግስት ለመመስረት የሚያደርገውን እንቅስቃሴ በሆነ መልኩ የተቹበት ሁኔታ ነው ያለውና ያንን ተከትሎ ብልጽግና በይፋ መልስ ይሰጣል ተብሎ ሲጠበቅ ነበር ነገር ግን በተለያዩ የዲጂታል ሰራዊቱ አማካኝነት ሲሳደቡና ሲዘልፉ ከሰነበቱ በኋላ ምናልባት
መንግስት ደረጃ በቃል አቀባይ ደረጃ ምላሽ ይሰጣል ብለን ስጠብቅ እንዲህ በጎን በመከላከያ ሚኒስትሩ አማካይነት ምላሽ የሚመስል ነገር ነው የተሰጠው ዜጎቿ ሀገር ውስጥ መኖር አቅቷቸው በስደት ያለቋል እንደው እንነጋገር ከተባለ ሂሳቡን እናስላው ከተባለ በአራቱም የኢትዮጵያ አቅጣጫ በየብስም በመድርም ባየርም ኢትዮጵያን ሀገራቸው ለቀው በከፍተኛ ቁጥር እየወጡ ያሉት ከኢትዮጵያ አይደለም ኢንጂነር አይሻ ኢትዮጵያ ውስጥ ገነት ፈጥረው ነው ዛሬ ኤርትራ ላይ በዚህ መልኩ ለዚጎቿ ማተመቻ ሀገር ብለው የሚገልጹት ኤርትራ ችግር አለ አዎ አለ ችግር የለም ያለ የለም ነገር ግን ምንድነው የራስን አስቀምጦ የራስን ዜጋ በዚህ ደረጃ ሀገሪቱን ሲኦል አድርጎ ስለሌላ ነገር ሀገር ለማውራት ምን የሞራል በጣም ያሳፈሩ ናቸው መቼም የብልጽግና ባለስልጣናት ሁሉ ጊዜ የምንለው ነው ይሄ ህሊና የሚባለው ነገር ታጥበውታል ይሄ አጥበው ተቆርጦ ወጥቶላቸዋል ልክ እንደ ትርፋንጀት የተገላገሉት ነው የሚመስለው ህሊና የሚባል ነገር የለም ይሉኝታ የሚባል ነገር የለም ድፍረታቸው አይጣል ነው ራሳቸው በቴሌቪዥን ይሰማሉ ያንን ያምናሉ በቃ አበቃ ሁሉ ነገር አለቀ አሁን ኢትዮጵያውያን ብሔራዊ ውርደት ውስጥ እኮ ነው ያለነው ገለታው በየሀገሩ ምን ሰደድ ትንንሻ ጅቡቲ እንኳን ባቅሟ ኢትዮጵያንን ያባረረች ነው ጅቡቲ ተዋርደናል እኮ ሶማሌላንድ ጠርዛ እኮ ነው ያባረረችው ኢትዮጵያንን ከፍተኛ የሆነ ብሔራዊ ውርደት ላይ እንድንገባ በርግጥ ተንከባሎ የመጣ ችግር አለ በአብይ አህመድ ዘመን የጀመረው ማለታችንም አይደለም ግን በዚህ ዘመን ደግሞ እየከፋ መጣ ባለፈው IOM ባወጣው መረጃ መሰረት ኢትዮጵያውያን ከ2023 ወደ 2024 የስደተኛው ቁጥር በ100 እጥፍ ጨምሯል ያለው በብዙ እጥፍ ይሄ ለምን መጣ ለኢትዮጵያን የምትመች ሀገር ከሆነች እና አብይ አፍ ላይ እንደ ሞላችሁ ብልጽግናው ኢትዮጵያ ከሆነ አንድ ሰው ከሀገር ይወጣ ነበር እንኳን የወጡት እኛም የተሰደርነው እንገባለን እውነት እነሱ እንደሚሏት ኢትዮጵያ ተፈጥራ ቢሆን ኖሮ ስለዚህ አንዳንድ ጊዜ የሚናገሩትን ነገር በደንብ የኢትዮጵያ ህዝብ ያስተዋለ ጠንካራ መስሎ ለመታየት እውነት 2 አመት እንደ የአማራ ክልሉ ጦርነት የፈጀው አሁንስ መቆጣጠር ችሏል እስቲ የትኛውን የአማራ ክልል በትክክል ማስተዳደር የቻለ መንግስት ነው ኦሮሚያ ክልል ያያየን ነው አሁን በቅርቡ ዘመቻ ግንባር በሚል የኦሮሞ ነጻነት ሰራዊት ከፍቶ በአንድ ሳምንት 32 ውጊያዎች አርጓል በዚህም ወደ 1000 የሚጠጋ የመከላከያ ሰራዊትን ከጥቅም ውጭ አድርጓል በአማራ ክልል ፋኖ በተለያዩ ቀጠናዎች በተለያዩ ግንባሮች ባለው መረጃ መሰረት ከፍተኛ የሆነ የመከላከያ ሰራዊት ኪሳራን ያደረሰው በዘመቻ ቋራ ቃልኪዳን የትኛው መከላከያ ሰራዊት ነው የሚያወሩለት ሀገር ጠብቋል ወይ ሀገር አደኗል ወይ ስለዚህ ምናልባት የኢትዮጵያ ህዝብ መዘናጋትም የለበትም በእነሱ መረጃ የኢትዮጵያ ህዝብ ይደናገራል ወይም ደግሞ ይዘናጋል በሚል አይደለም ነገር ግን እግር በእግር እየተከታተሉ እውነቱን ማሳወቅ ስለሚገባ ነው ገለታው እንደው በዚህ አጋጣሚ እንደው ስለ ቀደም ሲል ስላነሳ ነው የብሔራዊ ምክክር ኮሚሽኑ በተመለከተ መከላከያ ሰራዊትም በተወካዩ አማካኝነት ያነሳው ነገር አለ እሱ ላይ እንደው ትኩረት እናድርግ በዚሁ ከዘር የጸዳ ዘር የሌለበት በጎሳና በብሔር ያልተከፋፈለ የብሔር ነገር የሌለበት መከላከያን እንፈልጋለን አይነት ነው በአጠቃላይ የብሔር ፓርቲ ሁሉ ይጥፋ ከኢትዮጵያ ምድር ከኢትዮጵያ ገጽ ላይ ይወገድ አይነትም ልመና ነው በመከላከያ ሰራዊቱ አማካኝነት እየቀረበ ያለው የፖለቲካ አመራሩ የዘር ፖለቲካን አሁንም ማጠንጠኛ አድርጎ እየገፋበት ነው መከላከያ ሰራዊቱ ግን ሰለቸን በአማራ ቤት እየገባን ኦሮሞ ቤት እየገባን ጥይት መተኮስ ሰለቸን እያለ ነው ገለታው በአጠቃላይ ግን የምክክር ኮሚሽኑን የሰሞኑን እንቅስቃሴ እንዴት አየው ግርግሩ ተመችቷቸዋል የምክክር ኮሚሽኑን እናንሳ የዚህንም የመከላከያውንም ያነሳው ደግሞ በጣም እንተናላ ያስገርመኛል በጣም መሳይ ምንድነው ብልጽግና ማለት እስስት ማለት ነው መሳይ እስስት እንግዲህ ድሮም ስንማር በቃ ቅጠል ላይ ስትወጣ ቅጠል ትሆናለች ድንጋይ ላይ ስትወጣ ድንጋዩን መልክ ትይዛለች በቃ ምስልስል ነው የምትለው እንደዚህ አይነት አደገኛ እንትናላት ባህሪ ያላትና ለመለየት ያስቸግራል ብልጽግና እንደዚህ ነው ያደግ እንደዚህ ነው በአጠቃላይ ሲመጣም እኮ ያ ህዝባዊ ክንድ ሲያፈርሰው በኢትዮጵያ ውስጥም እኮ የብሔር ፖለቲካ ነው የፈረሰው ጎንደር የጎንደር ወጣቶች ተነሱና በየቦታው የሚፈሰው የኦሮሞ ደም ደሜ ነው የሚል ጥያቄ ሲያነሱ
የኦሮሞ ወጣት በየቦታው የሚፈሰው የአማራ ደም ደሜ ነው ሲል ይሄ በደቡብ ሲነሳ ይሄ ቃል ይሄ መፈክር ምንድነው በኢትዮጵያ ውስጥ እያሳየ የነበረው ብለድ ላይን ፖለቲክስ በደም ሐረግ ላይ የተመሰረተ ፖለቲካ ተሰበረ ማለት ነው ተሰነጠቀ እንኳን ጊዜ መሰለ ብርግድ ነው ያለው ቆይቷል ነገሩ በኢትዮጵያ ውስጥ ከ1997 ምርጫ በኋላ ኢትዮጵያ መመለስ ነበረባት ቶሎ ኩዊክሊ ራሷን ማደስ ነበረባት ህዋት ቢብሎ ነው የቆየው እና እየተሰበረ ነው ይሄ እየፈረሰ ያለ አስተሳሰብ በኢትዮጵያ ውስጥ እየፈረሰ ያለ አስተሳሰብ ለውጡ ሊመራው የሚችለው ኃይል እስስት የሆነ ሰው ነው እስስት የሆነ ፓርቲ ነው ከስልጣን ላለመውረድ ብቻ ስልጣን ላይ ላለመንጠልጠል ሌላ ፓርቲ ፈጥሮ ሁሉ ይመጣል ይዋውን ስምረት ይባል ፓርቲ ሁሉ ፈጥሮ አይደለም አቶ ጌታቸው እየተገለበጡ የወቅቱን የህዝብ ጥያቄ እየመሰሉ ነው የሚመጡት እና የሚያሳስበን ይሄ ነው አሁን ሐኪም ጥያቄ አነሳ ኢትዮጵያ ብሔር ዘለል ጥያቄ ሆነ ሲያዩት የኦሮሞ ሐኪም የትግራይ ሐኪም የአዲስ አበባው ሐኪም የሁሉም ሐኪም አንድ ላይ ተባበረና የኢኮኖሚ ጥያቄ የኢትዮጵያ ጥያቄ አድርጎት ቁጭ አለ አስፈራቸው ይሄ ነገር እየመጣ ነው ስለዚህ ምንድነው የሚያደርጉት ያቺ የተለመደች አክሮባት የምትባላለች ግልብጥ ብለ ከዛ በኋላ እኛም እኮ ብሔራዊ ነን አብይ አህመድ ሲመጣ እንዳደረገው ማለት አንድ ህገ መንግስት ማሻሻያ ያለችም እንደው የምናለ ኢትዮጵያ የብሔር ፖለቲካ ያስፈልገን ሁለት ሶስት ፓርቲ በቂ ነው ብሎ እንደው ህዝቡን ሁሉ አስተበጨው ያን ጊዜ አማራው ነው ሲደግፍ የነበረው ኦሮሞ ነው ሲደግፍ የነበረው ትግሬ ነው ሲደግፍ የነበረው ማንም ያልደገፋል ነበር ሁሉም አጨበጨበ ለደስታ ምክንያቱም ኢትዮጵያ ውስጥ እየፈረሰ የመጣ ነገር ስለነበረ መውጫ ነበር ምድሪቱ የምትፈልገው አዲስ ነገር መወለድ ነበረበት እንደ አዲስ እንደገና ሪኢንቨንት ምናደርጋት ሀገር ተፈጥራ ነበርና አሁንም እንደዚህ በተለይ ሐኪሙንም ጥያቄ ስላስፈራው የሐኪሙ ጥያቄ ያስተማሪው ጥያቄ ሆኖ ሲነሳ ኢትዮጵያዊነት ብድግ ሲል በዛ ውስጥ ያንን መስዬ እንደ ስስት መስዬ እዚሁ ስልጣን ላይ ቆያለሁኝ የህዝባዊ አመጽ እንዳያፈርሰኝ የሚል እንትን ነውና ከዛ ባሻገር የዚህ የምክክሩ ጉዳይ መሳይ በጣም የሚያስገርምህ ነገር እንግዲህ ተመልከት አብይ አህመድ አንድ ቋንቋ አለችው ብልጽግና ምናምን ኢትዮጵያ ያመረተች ነው ኢትዮጵያ ሰላም እያያዘች ነው ኢትዮጵያ በብልጽግና ጎዳና ላይ ናት የሚል ቋንቋ አለው አይደለም እዚህ ደግሞ ኢትዮጵያ እየመከረች ነው ይላሉ ደግሞ እነዚህ ምንድናቸው ምክክር ኮሚሽን ኢትዮጵያ እየመከረች ነው ሸኔን አግልላ ሸኔ ምክክር ውስጥ አይገባ ማን ነው እሱ ኢትዮጵያ አይደለማ እንዴ ፋኖን አግልላ ለሂቅ የሚባል አግልላ እኔም ምናቃቸው በተለያየ ስብስብ ውስጥ ያሉ ለሂቃን እዚህ ምክክር ውስጥ የሉም ቪዥን ኢትዮጵያ የሚባል ማቀው አለ የምሁራን ስብስብ የሚባል አለ ስኮላርስ ስብስብ የሚባሉት ማቃቸው አሉ ሁሉ ተይካለው አንዱ ከዚህ ምክክር ኮሚሽን ጋር የተሰለፈ የለም ለቅቡልነት የለውም ነው የሚሉት ምሁራን ነፃ ይሆኑ ምሁራን አግልሏቸዋል ጋዜጠኛውን አባሮ ጨርሷል አግልሏል ተቃዋሚውን ፓርቲውን አባሯል ወይም ደግሞ የለም አይሳተፍም ኦብነግ የለም አክቲቪስቱ አብዛኛው አክቲቪስት የለም ኢትዮጵያ እየመከረች ነው እነዚህማ ምን ያደርጋሉ እነዚህ ኢትዮጵያን አይደሉማ ስለዚህ ይሄንን ያየን ስናይ በርግጥ የምክክሩ የኢትዮጵያ ምክክር ራዕይ ምንድን ነበር ደግሞ ስለ ራዕይ ያወራሉ ማለት ስለ ራዕይ ሰሞኑን ያወራሉ ምንድነው የምክክራችን ራዕይ የኢትዮጵያ የምክክር ራዕይ ምን ነበር የኢትዮጵያ የምክክር ራዕይ እኮ የነበረው ይሄ ያለው ያስተምህሮ ግጭት የለሂቁ ያስተምህሮ ግጭት አገረ መንግስትን አላረጋጋም ሌላ ችግር እንዲፈታልን አይደለም ምክክር የተፈለገው የግብርና ችግር የማዳበሪያ ችግር እንዲፈታ የሥርዓት ችግር እንዲፈታ አይደለም የአስተምህሮ ግጭት የዶክትሪን ግጭት አገረ መንግስቱን ናጠው ለብዙ ጊዜ በዚህ በፌደራል መንግስት ላይ ይንጣታል ኢትዮጵያን በፌደራል መንግስት ላይ ማነው በፌደራሊዝሙ ላይ ይንጣታል በቋንቋ ጉዳይ ይንጣታል በህገ መንግስት ይንጣታል በመሬት ጉዳይ ይንጣታል መሰረታዊ የሆኑ ምሰሶች የአገር ምሰሶች ላይ ስምምነት የለም ያስተምህሮ ግጭት አለ ከባድ ግጭት ዶክትሪን ግጭት አለ ይሄ በተወሰነ ደረጃ አስታርቆ የረጋ ሀገር መንግስት መመስረት ነው የምክክር ራዕይ እነዚህ በሙሉ ይሄንን ምክክር ውስጥ ገብተው ሊወያዩ የሚገባቸውን አግልለው ያደግን ማነው ብልጽግናን ሰብስበው ኢትዮጵያ እየመከረች ነው ይላሉ እና ይሄ በርግጥ እኔ ብዙ ጊዜ እንዳነሳ ነው ምክክሩ መክሸፍ ሳይሆን የሚያሳስበን ይሄ አጀንዳ ሰበሰብን ብለው ከሰበሰቡ በኋላ
እንደገና ውሳኔ ውስጥ ሲገቡ ማይሆን ነገር ወስነው ሌላ ግጭት እንዳይጠምቁ ነው የኛ ስጋት መሳይ ገለታ ወደ ርዕሰ ጉዳዩ መጣለው አሁን የደረሰኝ መረጃ ነው የአቶ ታዬ ደንዳአ በድጋሚ መታሰራቸውን አሁን በስልክ የደረሰን መረጃ ያመለክታል እሱን እየተከታተልኩ ነበር ዛሬ ፍርድ ቤት ቀጠሮ ነበር ነፃ በተባለባቸው ሁለት ክሶች ከእንደገና ክስ እንዲመሰረትበት ፍርድ ቤት ወስኖ ከቤት ወስደውታል ነው አሁን ከቤተሰብ አካባቢ አረጋግጫለሁ አቶ ታዬ ደንዳአ መታሰራቸውን በማረጋገጥ ችያለው እንግዲህ አቶ ታዬ ደንዳአ ከቅርብ ጊዜ ወዲህ አገዛዙን በተለይ በማህበራዊ ሚዲያዎች ላይ ከፍተኛ የሆነ ትችት በማቅረብ እግር በእግር እየተከታተሉ የተለያዩ ማጋለጥ ጨምሮ ህዝቡን የማንቃት በጉዳዮች ላይ በእያንዳንዱ ጉዳይ ላይ ብልጽግና ምን ያህል ከህዝብ እየተፋታ እንደመጣ ምን ያህል የኢትዮጵያ ችግር እንደሆነ የሚያሳዩ ጽሁፎችን የማንቂያ የተለያዩ መልእክቶችን ሲያስተላልፉ ቆይቶ ነበር ያው ይሄ ነገር ሊመጣ እንደሚችል ጥርጣሬ ነበረን አልቀረም ዛሬ አሳበው ያንውን ክስ ነፃ የተባሉበትን ክስ ቀስቅሰው ወደ እስር ቤት እንዳስገቧቸው አረጋግጠናል እንግዲህ ሁኔታው አሁን ስለደረሰን የገለጽነው ምናልባት ባጭሩ ብለ ወደ ርዕሰ ጉዳያችን ብንመለስበት ጥሩ ነው በጣም ያሳዝናል መሳይ በጣም ያሳዝናል እኚህን ሰው እንደገና ደግሞ ማሰራቸው የሚያሳዝን ነገር ነው እንግዲህ እኛ ማድረግ የምንችለው እንደዚህ ህዝብ ድምጽ የሆኑ ሰዎች በታሰሩ ቁጥር ለምን የሚል ጥያቄ ወጣቱ ማንሳት አለበት ለህዝብ ድምጽ የሆኑ ሰዎችን አሳስረን ቁጭ ካል ትግሉ ኢንቻ አይራመድም ትንሽ የሚራመደው ታዬን ለምን አሰርከው የሚል ወጣት የተነሳ እንደሆነ ነው በኢትዮጵያ ውስጥ ስለዚህ ሁላችንም በያለንበት እኚህ ሰው ዳግም መታሰራቸውን በመቃወም እንደገና ዘመቻ ማድረግ ይኖርብናል መሳይ ግን ስርዓቱ ምንድነው የሚያሳየው ይሄ የበለጠ አርንቋ ውስጥ እየገባ የድንጋጤው እየጨመረበት መረጋጋት እንዳጣም ያሳየ ነው ያው አቶ ታዬ ደንዳም እነን ቀን ይጠብቅ እንደነበረ በተለያየ አጋጣሚዎች ለወዳጆቹ ገልጿል ምክንያቱም አንድ ቀን መልሰው እስር ቤት ሊያስገቡት እንደሚችሉ ሲጠብቅ ነበር የሆነው የማይጠበቅ አይደለም አገዛዙ በጣም ስጋት ውስጥ ፍርሃት ውስጥ ነው ያለው ከዚህ ፍርሃት ለመደበቅ እንደዚህ የኃይል እርምጃዎችን እንደዚህ የእስር እርምጃዎችን እየወሰደ ነው ያለው ምናልባት እናርሰን ይችላልን ሰሞኑንም በአዲስ አበባ እንደዚህ ወጣቶችን በየክፍለ ከተማው በየወረዳው በግድ ስብሰባ በመጥራት ሲያስፈራራ እንደነበረ ነው የሰማነው ወጣቶችን በየትኛውም የአመጽ እንቅስቃሴ ብትሳተፉ ምን ወስድባችሁ እርምጃ እያሉ በማስፈራራት ከግድያ እስከ ማፈና የተለያዩ ነገሮችን እየጠቀሱላቸው እርምጃ ሊወስዱ እንደሚችሉ እየነገሯቸው ነው በጣም ከፍተኛ ስጋት ውስጥ ያለ አገዛዝ ነው እንዳልከው ቀደም ሲል የቆሰለ ጅብ ነው በሚል ነው የገለጽከው ያው ደም ያሰከረው ሙሻ ብለን ምክንያቱም ያበደ ውሻ ደም ያሰከረው ውሻ የት እንደሚነክስ የት እንደሚሮጥ አቅም በዚህም በዛም ትልቅ አደጋ ኢትዮጵያ ላይ እየፈጠረ ያለ ስርዓት ነው ለማንኛውም አቶ ታዬ ደንዳአ አሁን የደረሰ መረጃ ስለሆነ ዝርዝሩን ምን እንደሆነ ተከታትለን የምናቀርብ ይሆናል ወደ ቀደመው አጀንዳ እንመለስ እንግዲህ ሰሞኑን የሀገራዊ ምክክር ኮሚሽን ለፖለቲካ ፓርቲዎች በድጋሚ ጥሪ አድርጎ ነበር በነገራችን ላይ ምንም የፖለቲካ ፓርቲ የለም ሲቪክ ተቋማት የሚባሉም የሉም አጠገቡ ያሉት ብልጽግና አጫዋች ሆኖ በግብር ብልጽግና በስም ተለይቶ ያሉ ብልጽማን ነው ኢዜማና አብን የሚባሉ ናቸው ከነሱ ውጪ ማንንም የለም ምናልባት አዲስ የመጣው ስምረት የተሰኘው ካልሆነ በስተቀር እነዚሁ ናቸው ስለዚህ ምክክር ሙሉ እንዳልሆነ ያውቁታል ኢትዮጵያን የተሳተፉ እንዳልሆነ ሙራን የተሳተፉ እንዳልሆነ ለሙራንም ለፖለቲካ ፓርቲዎችም ጥሪ አድርገዋል አልመጡላቸውም ስለዚህ ከፈጣሪያቸው ወይም ደግሞ ከሚከፍላቸው ደሞዝ ከሚከፍላቸው ብልጽግና ጋር እየተመካከሩ ነው ያሉት ምን ሊያመጡ አጀንዳ ለማስቀየስ ካልሆነ በስተቀር ይሄ አገዛዝ ላይ የመጣው ነገር ከባድ ነው እንደ በፊቱ ይሄ ዝም ብለው በማስፈራራትና በምን የሚያልፉት አይደለም እየገፋ ቤተ መንግስት ዙሪያ ድም እያለ ነው ያንን ድም የሚለው ነገር በጣም ስላስፈራቸው የሆነ ነገር ማድረግ አለባቸው እንደነዚህ አይነት አጀንዳዎችን ያመጡ መድረኩን ማጣበብ ሰውን ትኩረቱን ወደ ሌላ እንዲወስድ ማድረግ ምን ሊፈይድ አሁን ባለቀ ሰዓት አብይ አህመድን ፕሬዝዳንት አድርጎ ለመሰየም የተቋቋመ ሌላ ኮሚሽን የለውም ሌላ ተልኮ የለውም አብይ አህመድን ገመንግስቱን ከፈት አድርገው ምንድነው የፓርላማ ሲስተሙን ይቀይሩትና ፕሬዝዳንታዊ አድርገውት አብይን ስዩም እግዚአብሔር ለሚቀጥሉት 2-3 ምንድነው ተርሞች ምናልባትም ከ20 ዓመት በላይ እንዲገዛ አድርገው ህገ መንግስቱ መልሰው ዘግተው
የምክክር ኮሚሽኑ የስልጣን እድሜ ወይም ደግሞ የእድሜው አብቅቷል ብለው እንደሚዘጉት እናውቀዋለን ለዛ ማጀቢያ እነዚህ አይነት አጀንዳዎች ይሄ ጆሮ ሚስቡ አጀንዳዎችን ማምጣት ደግሞ የሥርዓቱ የጮሌነት ባህሪ ነው ጮሌነት ነው አሁን የብሔር ፖለቲካ ይወገድ አብይ አህመድ ደማጥንት ውስጥ የሚንተከተከው ይሄው አስተሳሰብ ነው ስልጣን ላይ መቆየው በብሔር ፖለቲካ ነው እንጂ በእውቀቱ አይደለም በልምዱ አይደለም የሱ ዕውቀትና ልምድ ምን እንደሆነ ይታወቃል ምናልባት በውድድር ቢሆን ኖሮ አብይ አህመድ አይደለም ለጠቅላይ ሚኒስትርነት ምናልባትም ለወረዳ የሆነች ስልጣንም የሚበቃ አቅም የለውም ይሄ እኛ ሳንሆን በዙሪያው አብረው የሚሰሩ ሰዎች በደንብ የሚናገሩት ነው ስለዚህ ገለታው ይሄን ግርግር እንዴት ነው መግለጽ የሚቻለው እውነት መከላከያ በዚህ ደረጃ ገፍቶ የሚመጣ ከሆነ እውነት እዛኝ በየሚኒስቴር መስሪያ ቤቱ ያሉት ይሄንን አጀንዳ የሚፈልጉት ከሆነ ለምን እዛው አይጨርሱም እዛው ብልጽግናን ቀይረው ለኢትዮጵያ መድኃኒት የሆነውን ነገር አምጥተው ለምንድነው ከዚህ ሁሉ መከራ ሀገሪቱን ማይገላግሏት እውነት በብልጽግና ሰማይ ስር በብልጽግና ኢትዮጵያ ለውጥ ይመጣል ብሎ ኢትዮጵያ ህዝብ ይጠብቃል ብለው ያምናሉ ከብልጽግና ውጪ ብልጽግና ሲወገድ ካልሆነ በስተቀር የኢትዮጵያ ለውጥ የሚታሰብ እንዳልሆነ መቼም ሊቅ ደቂቅ ሁሉ የሚያውቀው ነውና ገለታው እንዴት አየው ግን ግርግሩን በመጀመሪያ ይሄ ብልጽግና የሚባል ፓርቲ እኮ መቆሚያው የት እንደሆነ እኮ አናውቅም መሳይ መሰረቱ የት እንደሆነ አሁን ወደ አማራ ክልል ብትሄድ ብልጽግና የሚባል ፓርቲ መቼም ያው እና አረጋ ጋር የተያዘው ነው አይደለም ባዴን እስካሁን ድረስ ህዝቡ እንደውም ብልጽግና ማይልም እዛ አካባቢ ማለት ባዴን ነው በድሮ ስሙ ነው የሚጠራው ያረጋን ቡድን ኦሮሚያ ክልል ይሄድክ እንደሆነ እነ ሽመልስ ስብስብ እንደውም አንዳንድ ጊዜ የሚያወጡት መግለጫ እነሱ ደግሞ ብልጽግና ራሱ የሚቃወም ስለሆነ የዚህ አማራውንም ብልጽግና ይባላውን የሚቃወም ስለሆነ እርስ በርሳቸው የሚደባደቡ ስለሆኑ እዛ ብልጽግና የሚባል ነገር አይሸተውም የኦሮሞ ህዝብ የለም ትግራይ ውስጥ የለም ጨርሶ ብልጽግና የሚባል ፓርቲ የለም ያው እንደምታውቀው እንግዲህ አዲስ ካልመጣም ጨርሶ ምንም ነገር የለም ትግራይ ውስጥ በደቡብ ውስጥ ያየን እንደሆነ እንደዚሁ በከፍተኛ ሁኔታ የክልልነት ጥያቄ ነው ያለው ዛ አካባቢ ራሴን ክልል ላድርግ የሚል ጥያቄ ነው ጎልቶ የወጣው እንጂ ብልጽግና ይሄ በአንድ ዩኒፋይድ የሆነ ሙቭመንት የለም የት ነው ያለው ብልጽግና 4 ኪሎ ነው ያለው ቆመሳ እዚህ አብይ አካባቢ ያለ ሚዲያን ይዞ እሱ ብቻ ነው የተንቀሳቀሰ ያለውና ይሄ እንደ ፓርቲ ህዝባዊ መሰረት ህዝባዊ ቅቡልነት የሌለው መሰረት የሌለው አይዲዮሎጂ ወይም ርዕዮተ ዓለም የሌለው ፓርቲ ስለሆነ እንደ ሀገር እንደ አንድ ፓርቲ ነው እንደ ትልቅ ፓርቲ እንደው አምባገነንም ቢሆን ማለት ነው አምባገነንም ቢሆን ያደ ጊዜ መቼም ያት ግዙፍ ነበር የነበረው እንደዚህ አይነት እንኳን ተክለሰውነት ያለው አይደለምና በኢትዮጵያ ውስጥ የወታደራዊ አገዛዝ ሲያበቃ አብይ ሲያበቃ ብዙንትኑ ነው የሚወጣው ይሄ ፓርቲ ምንም ህዝባዊ መሰረት የለውም ግን ከሁሉም በላይ ይሄ ምክክር የሚባል ምክክር የሚባል ሐሳብ በራሱ ምክክር ውስጥ ኢትዮጵያ መግባት አለባት ሲባል ለመመካከር መስማማት የመጀመሪያው ደረጃ ነው መቼም ይሄ በጣም ቀላል ነገር ነው ይሄ ምንም ምርምር አይጠይቅም ዕውቀት አይጠይቅም ስለ ምክክር ብዙ ስለ ዲያሎግ ብዙ ማጥናት አይጠይቅም ወደ ምክክር መግባት የሚፈልግ ሰው መጀመሪያ አንዳንድ ምዕራፎችን በኢትዮጵያ ሁኔታ እርቅ ያስፈልጋል ለምሳሌ መታረቅ ያስፈልጋል የተጋጩ ኃይሎች ካሉ እነሱ ጠመንጃ ማውረድ አለባቸው ካወረዱ በኋላ ይሄንን የተጋጨንበትን ነገር በምክክር እንፍታው የሚል ስምምነት ነገር MOU ነገር ያስፈልጋቸዋል ሜሞራንደም ኦፍ አንደርስታንዲንግ የሚባለው አይነት ማለት ነው ያንን አንደርስታንዲንግ ከያዙ በኋላ ወደ ምክክር ይገባሉ ማለት ነው እንግዲህ ወደ ምክክር ሲገቡ እንዴት አድርገን አመካካሪውን እንምረጣው ውይይቱ በምን መንገድ ይሁን የሚለው ነገር ደግሞ ቀጥሎ ይመጣል ማለት ነው ስለዚህ እነዚህን ስቴፖች ሁሉ ዘሎ አገሪቱ ፕሪቴንድ ያደርጋል ማለት ያስመስላል አገሪቱ ለምክክር የተመቸች በሰማያዊ ላይ ጥይት የማይጮህ ሰክነን ያለንበት ወቅት አሁን ግራና ቀኝ የምናይበት ወቅት እና ወደፊት ምንድነው አቅጣጫ ፕላን ወደ ለኢትዮጵያ የምናስቀምጥ አይነት እንደዚህ አይነት ተክለሰውነት እንዳላት አድርገን ማቅረቡ በእውነት በኢትዮጵያ ውስጥ በጣም የመጀመሪያ ምክክሩ ተሰነካክሎ መውደቁ ነው የምናየው በዚህ ነውና የትም የሚደርስ አይደለም ይሄ ምክክር የነ ፕሮፌሰር መስፍን አካሄድ እንዳልነው ትልቁ ስጋታችን እባካችሁ የሚሉ ብዙ ምሁራን የሚመክሩት ምንድነው ግጭት እንዳታመጡ
ይሄንን ህገ መንግስት አብይ በሚፈልገው መንገድ አንተ እንዳልከው ለምሳሌ ፕሬዚደንሻል ምናምን አድርገን የሆነ አንቀጾች አድርገን እንደገና አከመን ህገ መንግስት ተሻሻለ የሚል ነገር ስትገቡ ባለው ግጭት ላይ ነዳጅ ነው ብትከፈከፉበት ያገር ችግር አይደለም ይቀዘቅዘው ነዳጅ ታርከፈከፉና ይቀጣጠላል ግጭት ይመጣል አብይን በስልጣን ላይ ለማቆየት የሚደረግ ሩጫ የበለጠ ግጭት ከማምጣት ያለፈ በኢትዮጵያ ውስጥ መረጋጋት ያመጣም ነው ስለዚህ ሁላችንም እንታገለው በዛ መንፈስ ነው ይሄንን ምክክር ኮሚሽን እንጂ ሐሳቡ ቅዱስ ነበር ነው እንግዲህ ገለታው ቀደም ሲል እንዳልነው ነው የኢትዮጵያ ህዝብ ያንዳንዷን የብልጽግና እርምጃ በንቃት መከታተል ያለበት በአሁን ሰዓት የኢትዮጵያ ህዝብ ትልቁ ጥያቄ የዳቦ ጥያቄ ነው ትልቁ ጥያቄ የሰላም ጥያቄ ነው ከዳቦና ከሰላም ጥያቄ ውጪ ሌሎቹ ጥያቄዎቹ አይደሉም ማለት አይደለም ግን አንገብጋቢዎቹ አሁን ለመኖሩ ህልውናው ላሳጡት ከምንም በላይ መልስ የሚፈልገው ለነዚህ ለሁለቱ ጥያቄዎች ነው አንተም በተደጋጋሚ የምትለው ነገር አለ የዚህ የዳቦ ጥያቄ ካርሶ አደሩ ወጥቶ አሁን ሐኪሙ ጋር ደርሷል ሐኪሙ ጋር ከደረሰ ከዚህ በኋላ ቆመን ማሰብ ነው ያለብን ማን ምን ላይ ነው ያለነው ብለን ስለዚህ እንደነዚህ አይነት አጀንዳዎች ምናም በፍጹም ህብረተሰቡን ትኩረቱን ሊወስዱ በዛ አጀንዳ ውስጥ ጊዜውን እንዲያጠፋ መደረግ የለበትምና አይናችንን ማንለቅለው ከዳቦ ምንድነው ከሰላም ጥያቄ ያለፈ ነገር የለም ቀደም ሲል ያልከው የዚህ ሐኪሞቹ ጥያቄ የጤና ባለሙያዎቹ ጥያቄ ድንበር ዘለል ብሔር ዘለል ሃይማኖት ዘለል ነው ይሄ አስደንግጦታል አሁንም በብሔር ቆፈን ውስጥ እዛ ፍራት ውስጥ እንድንደበቅ ይፈልጋል ለዚህ ነው ምንድነው ማዘናጊያ እነዚህን አጀንዳዎች አደባባይ ላይ መድረክ ላይ ይወረወረ እኛ በሱ ስንታጠር ሌላ ነገር ለማድረግም እጁን ሸሚዙን እየተከለለ ያለው ብልጽግና ገለታው እንግዲህ ያው ይሄን ጉዳይ ህብረተሰቡ በደንብ እንደተረዳው ተስፋ እናደርጋለን እንግዲህ ሌላው የሚነሳው ነገር ከዚህ ከትግራይ ጋር በተያያዘ ነው ትግራይ ጋር ያለው ሁኔታ እጅግ የሚያሳስብ ነው ሰሞኑን የትግራይን ከበባ ድጋሚ ሊፈጸም ነው ከዚህ በኋላም እንደገና በድጋሚ የትግራይ ህዝብ ሌላ ቀውስ ውስጥ ሊገባ ነው ይሄ በተለይ ሸቀጦች ወደ ትግራይ ክልል እንዳይገቡ የተደረገበት እርምጃ ብዙዎችን አሳስቦ ነበር አሁን ችግሩ መቃለሉ ተሰምቷል ወደ ትግራይ የሚገቡ ከተለያዩ የኢትዮጵያ አካባቢዎች ትልልቅ መኪኖች በተለይ በወልዲያና በሌሎች በአፋር አካባቢ ታግደው ነበር እንዳይገቡ ይሄንን ያደረገው ፌደራል መንግስቱ እንደሆነ ተሰምቷል በኋላም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ችግሩን በተመለከተ መፈታቱን ከገለጹ በኋላ ግን እዛ ጋር ያስቀመጡት ነገር አለ አንዳንድ ሸቀጦች ድንበር እየተሻገሩ ወደ ሌላ ሀገር ይሄዳሉ ነው እንግዲህ ወደ ጎረቤት ሀገር የሚባለው ሌላ ሱዳን አይመስለኝም ኤርትራ እየገቡ ነው የሚል ጥርጣሬ ስላለው ነው አብይ አህመድ እነዚህን ተሽከርካሪዎች ወደ ትግራይ ምድር ራሱ እንዳይገቡ ከልክሎ ለአንድ ሳምንት ያህል የተለያዩ የሚበላሹ ምግቦች ጭምር ነው በፀሐይና ዝናብ ሲፈራረቅባቸው የነበረው ለማንኛውም አሁን ችግሩ ተቃሏል ተብሏል ነገር ግን ሌላ ትልቅ ችግር ከፊት እንዳለ የሚያሳይ እንደሆነ ነው አድርገን የምንወስደው ከዚሁ ጋር ተያይዞ እንግዲህ የአገዛዙ የብሔራዊ መረጃና ደህንነት ኃላፊ አምባሳደር ሬድዋን ሁሴንና የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ወደ ሱዳን አቅንተዋል ፖርት ሱዳን የሱዳኑ መሪ አልቡርሃን ጀነራል አልቡርሃን የሚገኙት ፖርት ሱዳን ነው እዛ በአሜሪካ አብይ አህመድ የተላከውን መልእክት ማድረሳቸው ተሰምቷል ከትግራዩ ጉዳይም ጋርም ከዚህ ከኤርትራ ጉዳይም ጋርም ልናገናኘው እንችላለን አብይ አህመድ የላከው መልእክት ምንድነው ደብዳቤውን አላየንም በይፋም የተገለጸ ነገር የለም የአብይ አህመድ ደብዳቤ መሆኑ ብቻ ነው የተገለጸልን ግን ደብዳቤውን መገመት እንችላለን ምንድነው የተጻፈው ምን ሊሆን ይችላል የነዚህ ሁለት የአብይ አህመድ አማካሪዎች ወደዛ ሄዱበት ምክንያት ምንድነው የሚለው ነገር ነው በተለያዩ መረጃ ምንጮች የደረሱትንም ዋቢ አድርገን የሆነ ነገር ማለት የምንችል ይመስለኛል ገለታው ዛሬ አንድ ሰው አንድ መረጃ ላከልኝና ሱዳን ውስጥ ያሉ ፖለቲከኞች አብይ አህመድ እንደ ቅጥረኛ ነው የሚያዩት የሚያስገርም ነገር አሁን ማን ነው ኢሳያስ ቅጥረኛ ነው እንዳሉት ነገታቸው ወደዛ ሲሄዱ አንዱ ቲዩት ያደረገ አንድ የሱዳን ፖለቲከኛ ምንድነው ያለው አብይ ዩኤኢን አጀንዳ ይዞ እየመጣ ነው ወደኛ ሀገር የዛን ቅጥረኛ የሆነ ሐሳብ ነው ይዞ የመጣው እና ሱዳናውያን መጠንቀቅ አለብን የሚል ነገር ነው እየተናገረ ያለውና ይሄ እንግዲህ በምስራቅ አፍሪካ ላይ ሶማሌም እንደዚህ ስትል ነበር ከዚህ በፊት በሶማሌላንድ ውስጥ አልቃ ሲገባ መንግስት ሲገባና በሪጅኑ ላይ እንደዚህ አይነት ሲያሜ ያገኘ ነው አብይ አህመድ
የአንድ አካል የውጭ አስፈጻሚ ሆኗል እጅ ሆኗልና በእኛ ፖለቲካ ውስጥ እየገባ ነው የሚል ነውና እንግዲህ ምንድነው አንድ ትልቅ ነገር መሳይ ለኢትዮጵያ ምንድነው የሚጠቅማት ለኢትዮጵያ በተለይ ጎረቤት ሀገሮች አሁን የአውሮፓውያን እድገት የምናውቀው ነው አውሮፓውያን እድገታቸው የተያያዘ ነው ከጎረቤት ሀገሮች ጋር ምክንያቱም አንድ ሀገር ጭልጥ ብሎ የማደግ እድሉ በአለም ላይ ጠባብ ነው ይሄ ምንድነው የእንቁራሪት ጃምፕ የሚባል አለ በእድገት ውስጥ መሳይ ጃምፕ ማለት ዘሎ ማደግ ማለት ነው እስራኤል ብቻ ናት ሰክሰስፉል የምትባለው በዚህ እንግዲህ በአካባቢው እስራኤል ከጎረቤቶቿ ጋራ ያው በዚህ በተለያየ መንገድ ጦርነት ላይ ቆየች ሀገር ናትና እድገቶቿ ተወርውራ ሌላ ጋር ዘላ ነው እዚህ አሜሪካ ጋር አውሮፓ ጋር እዛ ነው ንግድ እየፈጠረች ያደገችው ከዛ ውጪ በአለም ላይ በጣም ኢንተግሬሽን ይሄ ከሪጂናል ኢንተግሬሽን በአካባቢ አሁን ወደ ምስራቅ አፍሪካ የሚያየ ማን ወደ ደቡብ ወደዚህ ወደ ምዕራብ አፍሪካ የሚያየ እንደሆነ ሪጂናል የሆነ ኢኮኖሚ ኢንተግሬሽን ይፈጠራል ኢጋድ እንደሚባለው ማለት ነው ያጋራ ኢጋድ እንደሚባለው አይነት እየፈጠሩ በየሀገሩ በመላው ዓለም ከጎረቤቶች ጋር ተያይዞ ማደግ ነው እድገትን የሚያመጣው በተለይ በምስራቅ አፍሪካ ሁኔታ አሁን ብዙ ጊዜ የኢትዮጵያ ችግር የሚባለው አንድ ባለሙያ እንደውን ገልጾታል ከዚህ በፊት የኢትዮጵያ ችግር እንደ ዩጎዝላቪያ ችግር አይደለም ዩጎዝላቪያ አሁን ፍርስ ብትል ያለችው ወደ ውስጥ ነው ወደ ውስጥ ስር ጉድ ነው ያለችው ኢትዮጵያ ግን ችግር ቢፈጠር ወደ ውጪ ነው የምትገነፍለው ጎረቤት ሀገሩን በሙሉ ያምሳል ማለት ነው የሱዳን ችግር የኢትዮጵያ ችግር ነው የሶማሊያ ችግር የኢትዮጵያ ችግር ነው የኤርትራ ችግር የኢትዮጵያ ችግር ነው ስለዚህ ኢትዮጵያ አሁን በተለይ እንደ መልህቅ ስለሆነች አንከር ስቴት ስለሆነች በህዝብ ብዛቷም በታሪኳም በሚሊተሪው አቋሟም በብዙ ነገር አንከር ስቴት ስለሆነች ከሱዳን ጋር የሚኖረው ግንኙነት በማስታረቅ ላይ የሱዳንን ችግር ፈትቶ ሱዳን በእግሯ ቆማ ከኢትዮጵያ ጋር በኢኮኖሚ በማህበራዊ ጉዳይ በፖለቲካዊ ጉዳይ እንድንስማማ አብረን እንድንሰራ ነው ማድረግ ያለበት ለኢትዮጵያ የሚያስብ መንግስት እንጂ ተገንጣዩን እየደገፈ እንደ አልቡርሃን አንድ ጊዜ የዚህ የፈጥኖ ድራሹን እዛና እዛ እየሮጠ አንድ ይሄ ሱዳን ፖለቲከኛ እንዳለው የዩኤኢን አጀንዳ እየተሸከመ የሚንቀዠቀዥ ሰው የሀገራችንን የወደፊት የዚህ ሪጅኑን ኢንተግሬሽን ወደፊት ያበላሸ ነው ያለው እና ይሄ በዚህ ደረጃ ሳይ ለሀገራችን አዝናለሁ ኢትዮጵያ እንደዚህ አይነት ሚና አልነበራትም ማለት ነው ከዛ ባሻገር ግን አሁን ያለው ዝም ብሎ ኢመርጀንሲውን አሁን ያለውን እሳቱን ስናየው ግን ከአንዱ ወደ አንዱ ሲሯሯጥ ይሄ ሰው ብዙ ችግር ውስጥ ነው የምንገባው ከኤርትራም ጋር እንዳለ ያለውንም ሰጣ ገባ አብረን እዚህ ውስጥ አንድ ላይ እንትን ውስጥ ድምሩ ውስጥ ስናስገባው በአጠቃላይ በሆርን ኦፍ አፍሪካ ላይ ኢትዮጵያ ችግር ውስጥ እየገባች ነው የዚህ የትግራይ ጉዳይ ግን መሳይ በጣም ሁላችን ልንቃወም በተለይ አማሮች በደጃችሁ የትግራይ መኪና ምግብ የያዘ መድኃኒት የያዘ ዘበኛ ሆናችሁ አሳልፉ ዘብ ቆማችሁ በሆነ ወገናችን እያጠቃብን ነው ያለው ትግራይም እንደዛ ወደ አማራ የሚያልፍ ነገር ካለ እንደዚህ ለህዝብ የሚጠቅም ነገር ማዘጋለሁ የሚል ሲል ከሆነ መተባበር ነው ያለብን ይሄ መንግስት በኢኮኖሚው በጤናው በምኑ አድቅቆ በጣም ድሃ የሆነ ህዝብ መብት አይጠይቅም ነው በቃ ድህነቱን ብቻ ነው የሚያስበው መብት አይጠይቅም እኔ ረጅም ጊዜ ቆያለሁ የሚል አስተሳሰብ ስለሆነ ይሄ በተለይ ተሽከርካሪዎችን የመገደቡ ነገር ሁላችን በእውነት ብሔርም ሃይማኖትም ሳይገድበን መታገል ያለብን ይመስለኛል መሳይ ገለታውሱን በተመለከተ እንግዲህ የአማራ ፋኖ ብሔራዊ ኃይል የወሎ ቀጠና እንደዚህ የህዝብ ግንኙነት መግለጫ አውጥቷል ገዢው የብልጽግና ቡድን በአማራ ህዝብና በትግራይ ህዝብ መካከል ግጭት ለመቀስቀስ እየሰራ ነው በሚል ነው መግለጫ ወጣው በወሎ ራያ ቀጠና ከሰሞኑ በአገዛዙ ጸጥታ ኃይሎች በጅምላ እየተረሸኑ ያሉ የትግራይ ተወላጅ አሽከርካሪዎች መኖራቸውን ጠቅሶ አገዛዙ ድርጊቱን ፋኖ እንደፈጸመው በማስመሰል ሁለቱ ህዝቦች ወደ ከፋ ደም መፋሰስ እንዲገቡ አጥብቆ እየሰራ መሆኑን ነው የህዝብ ግንኙነት ክፍሉ ያሳወቀው ከሰሞኑ በሰሜን ወሎ ራያ ቆቦ ወረዳ ከዋጃ ከተማ በቅርብ ርቀት ላይ ልዩ ስሙ ዋልካ መንደር ተብሎ በሚጠራው ጥቁር አስፋልትን ተከትሎ በሚገኙ አካባቢ አገዛዙ ኃይሎች የትግራይ ተወላጅ የሆኑ የጫኑት መኪና አሽከርካሪዎችን በገፍ ረሽኗቸዋል ምን ያህል ቁጥር እንዳለው አልተከሰም ያገዛዙ ኃይሎች በአሽከርካሪዎቹ ላይ እርምጃውን የወሰዱት ከሰሞኑ ማንኛውም አይነት ጭነት የጫኑ ተሽከርካሪዎች ወደ ትግራይ ክልል እንዳይገቡ በፌደራሉ መንግስት ተጥሎ ከነበረው እገዳ ጋር በተገናኘ ሲሆን
የጭነት መኪና አሽከርካሪዎቹ ላይ ግድያውን የፈጸመው ፋኖ ነው የሚል ሐሰተኛ መረጃ በማሰራጨት በትግራይና በአማራ ህዝብ መካከል ግጭት ለመቀስቀስ ሲሞክር ተስተውሏል ነው የሚለው። እንግዲህ ይሄ ትልቅ ነገር ነው። ችግሩ ተከስቷል። ችግሩን ግን እንዲህ ማን እንዳደረገው ማን ከጀርባው እንዳለ በደንብ እንደዚህ አድምቶ የገለጸ መግለጫ ነው የወጣውና እውነት ለመናገር ትልቅ ትብብር ነው። እዛ አካባቢ የሚደረገው ትብብር የአብይ አህመድን እቅዶች የሚያከሽፉ በመሆናቸው ነቅቶ መጠበቅ አለበት። የተሽከርካሪዎቹ እገዳም ከዚህ ጋር የተያያዘ እንደሆነ ነው ያመለከተው። ጥሩ መልእክትን ያስተላለፍከው ገለታው። የአማራ ህዝብ እውነት ለመናገር ወደ ትግራይ የሚገቡ ተሽከርካሪዎች ከዚህ በፊትም አግዷል እየተባለ የአማራ ህዝብ ላይ የትግራይ ወገኖች ብዙ ቅሬታ ነበራቸው። በወቅቱም የተደረገው በአሻጥር እንደሆነ መታወቅ አለበት። ያንንም እንዲደረግ የአብይ አህመድ አገዛዝ ከጀርባ ሲገፋ የነበረ ነገር አለ፣ ጉዳይ አለ። ስለዚህ ብዙ ነገሮችን መንቃት ያስፈልጋል። ከትላንት መማር ግድ ይላልና የሰሞኑንም ከዚህ አንፃር መመልከት ይገባል። በተረፈ የሱዳንም ያነሳው ነገር አብይ አህመድ ከቅርብ ጊዜ ወዲህ በቀጠናው አቅሙ እየተዳከመ ቅጥረኝነቱ በደንብ እየለየ የመጣ መሆኑን ያስተዋልን እንገኛለን። ያው የአልቡራን መንግስት በደቡብ በሱዳን ላይ የበላይነትን እያገኘ መጥቷል፣ ጦርነቱን እያሸነፈ ነው የሚለው አስተያየት በብዙዎች ዘንድ እየተሰጠነ ያለው። በቅርቡም አልቡራን አስመራ ድረስ አቅንተው ለኤርትራ መንግስትና ህዝብ ምስጋና ያቀረቡበት ሁኔታ አብይ አህመድን እንዳስደነገጠው በወቅቱም ተነግሮ ነበር። ስለዚህ አሁን ከረፈደ ካለቀ በኋላ ይሄን ሁሉ ትርምስ የፈጠረው አብይ አህመድ በመልእክተኞቹ አማካኝነት ለሱዳኑ መሪ የላከው ምንድነው የሚለውን በቀላሉ መገመት የሚቻል ነው። ነገር ግን ሁሉ ነገር አምልጧል። በቅርቡ የአማራ ፋኖ ብሔራዊ ኃይል አመራር አባል አስረስ ማረ ዳምጤ የተናገረው ነገር አለ። ምስራቅ አፍሪካ ላይ ያሉ ሀገራት አብይ ላይ መነሳት አለባቸው በጋራ። የሁሉም ረባሽ ሁሉንም እየረበሸ ያለው አብይ አህመድ ነው። ስለዚህ የጋራ አቋም ሊኖራቸው ይገባል። አብይ አህመድ ላይ የሌላን አጀንዳ ይዞ ቀጠናውን እያተራመሰ ያለ ስለሆነ ከዚህ አንፃር ትብብር ያስፈልጋል የሚል በጣም ጎላ ያለ አስተያየት ወይም ደግሞ ደመቅ ያለ አስተያየት ይዞ ነው የመጣው አስረስ ማረ ዳምጤ። ይህንን በደንብ ሊያሳይልን ይችላል። ገለታው ምናልባት የምትጨምረው ካለ? እነዚህ አታጋዮች እንግዲህ የዲፕሎማሲ ጥሪ ማድረግ ተገቢ ነው። ዓለም አቀፍ ኮሚኒቲውን በአጠቃላይ ነው እንጂ በአጠቃላይ በአብይ ላይ ዓለም በሙሉ ሊነሳት አለበት ነው ማለት ነው። ዓለም በሙሉ ሊነሳበት የሚገባ ሰው ነው። በዚህ ደረጃ ድህነት በኢትዮጵያ ውስጥ ታይቶ አይታወቅም። ኢትዮጵያ እንደ 20 ያደረገ በእውነት ሰራተኛው እንደ 20 ያደረገ በጦርነት ውስጥ 7 ዓመት ይቆያል አንድ ሰው። 1 ዓመት እሺ 2 ዓመት እሺ ሁሉንም ዓመት በጦርነት ደግሞ እየጨመረ የሚሄድ ጦርነት በመፈናቀል እኮ ያለም አንደኛ ሆነናል። አንድ ጊዜ ከሶሪያ ሁሉ በልጠን በአብይ አህመድ ዘመን እና በሰብአዊ መብት ላይ የሚሰሩ ተቋማት ኢትዮጵያን እንወዳለን የሚሉ በኢትዮጵያ ጋራ የዲፕሎማሲ ግንኙነት አለን የሚሉ አገሮች ሁሉ ያወግዙ ዘንድ የዲፕሎማሲ ትግል በጣም ወሳኝ ነው መሳይ። ይሄንን ነው ማለት የሚችል በዚህ ላይ ገለታው። እንግዲህ ወደ መጨረሻው ርዕስ እንሂድ። በእርግጥ መጨረሻ መሆን አልነበረበትም፣ መጀመሪያ መሆን የሚገባው ነው። የኢትዮጵያ ጤና ባለሙያዎች ንቅናቄ ነው። ዛሬ 3ኛ ሳምንቱን ጀምሯል። እስካሁን ወደ ኋላ የተመለሰ ነገር የለም። በእርግጥ የሥራ ማቆም አድማው በምን ያህል ጥንካሬ እየሄደ እንዳለ ማሳያው አሁንም ድረስ ከፍተኛ የሆነ የህዝብ እንግልት በተለይ በጤና ማዕከላት አካባቢ እየታየ መሆኑ ነው። ሰዎች የሕክምና አገልግሎት ያገኙ አይደለም። በማህበራዊ ሚዲያዎች ላይ ወጥተው ያለቀሱ የሚማጸኑ እናቶች የሚማጸኑ ልጆችን ያየን ነው። እናቴን ይዤ መጥቼ ሕክምና አጣው እንደዚህ ሆኖ ምንም ነገር ላገኝ አልቻልኩም፣ መድኃኒት ለመግዛት ሄጄ ፋርማሲዎቹ ዝግ ናቸው። እንደነዚህ አይነት ልመናዎች ተማጽኖዎች በማህበራዊ ሚዲያ ላይ በርክቷል። አሁን ደግሞ አድማው ላይ ያልተሳተፉ ነገር ግን ያለውን ክፍተት ለመድፈን በሚል እዛው ቀርተው አገልግሎታቸውን የቀጠሉ የሲኒየር ሐኪሞች የሚባሉ አሉ። እነዚህ ሲኒየር ሐኪሞች የሚችሉትን አደረጉ። 2 ሳምንት ሙሉ የነዛንም አድማ የመጡትንም ክፍተት በመድፈን አገልግሎት ሲሰጡ ቆዩ። ነገር ግን ከአቅም በላይ ሆነ። ከዚህ በላይ መቀጠል አይችሉም። የሚችሉትን ሁሉ አድርገዋል። አቅማችን ተሟጦ ስላለቀም በዚህ መልኩ ማይስተካከል ከሆነ እኛም አድማውን እንቀላቀላለን ብለው በተለይ የጥቁር አንበሳ የጎንደር ሆስፒታል እነዚህ አቋም ይዘው አሳውቀዋል። ሌሎችም ሆስፒታሎች ይከተላሉ። አሁን ሲኒየሮቹ ካቆሙ ሁሉ ነገር ያበቃል ያከተማል ማለት ነው። ከዚህ በኋላ አገዛዙ የሚንደፋደፍበት የፕሮፓጋንዳ መስመርም አይኖረውም። ባለፈው አዳነች አቤቤ ካድሬዎችን ሰብስባ የብልጽግና ካድሬ የሆኑ ሐኪሞችንና
መምራንን ሰብስባ ምስጋናና ውዳሴ ስትሰማ ሲዘንብላት እሱን እየሰማችሁ ነው ያሳለፈችው ምንም መፍትሄ የሚባል ነገር አንድ ነገር ሳትሰጥ እሷ የምትመሰገንበት መድረክ አድርጋ ነው የወጣችው በዚህ መልኩ ችግሩ እንደማይፈታ ሊፈታም እንደማይችል በትክክል የታየው ባዳነሽ መድረክ ላይ ነው ለማንኛውም ገለታው እንዴት አየው አሁን ነገሩ እየቀጠለ ነው ሶስተኛ ሳምንት ገብቷል በጥንካሬ ቀጥሏል ብዙዎቹ የሕክምና ማዕከላት በተለይ አዲስ አበባ ያሉት ቅዱስ ጳውሎስ ጥቁር አንበሳ ሆስፒታል አለርት ሆስፒታል እነዚህ አሁንም አልጀመሩም እንደቆመን ያለው አገዛዙ መፍትሄ ሊሰጥ አልፈለገም በግትርነቱና በእብሪት አቋሙን የቀጠለው ገለታው እንደው የመጨረሻ ርዕስ አረግ ነው እንጂ የሚቀድም ነበር ያ በአጠቃላይ ስም አንዳንድ ጊዜ ስምን መልአክ ያወጣዋል ይባላል ለካ እውነት ነው መሰለኝ መሳይ በተቃራኒው መሆኑ ነው አንዲት ሰላም የምትባል ልጅ አለች አሉ ቤተሰቡን በሙሉ በጠበጠች ቤተሰቡ በሙሉ በሷ ተበጥብጦ ሰላም ስሟ ብልጽግና ይላል እዚህ ህዝቡን በሙሉ በድህነት በጥብጦ በሙሉ አሁን እኮ ዶክተር ዳ የሆነባት ምድር በዚህ ምንድነው ዓለም አቀፍ መለኪያ ከድህነት በታች የሚባለው ወለል ውስጥ ወርውሮ ገደል የከተተው ሰውዬ በቃ የኮሪደር ልማት ይልሃል ብልጽግና ይልሃል ስሙን በቃ ለዚህ አይነት ስሞች ይሰጣልና እኔ በጣም ያሳዝነኛል የሐኪሙ ጥያቄ የራእያማ ሐኪም ጥያቄ ነው መሰለኝ በጣም ባለ ራእዮች ናቸው እነዚህ ሐኪሞች በጣም ጥያቄያቸው እኮ የጤናውን ተቋም የሚመለከት እኮ ነው በጥራት ጤና ለመስጠት የጤና ተቋሙ ይጠናከር ዘንድ አንዱ መሰረታዊ ነገር የጤና ባለሙያዎቻችንን በደም መያዝ አለብን መሰለኝ የጤና ባለሙያው ኢንካም ገቢ በጣም ካነሰ እና በድህነት ወለል ውስጥ ከሆነ ትምህርት አይቀጥልም ማለት እኮ ነው ሐኪም ኢንተርኔት ላይ ተጥዶ ወዳዲስ የሕክምና ቴክኖሎጂ በፍጥነት ነው የሚያድገው ከዛ ጋራ ራሱን ቶሎ አያያይዝም ማለት እኮ ነው ምክንያቱም ሌላ የኢኮኖሚ ክፍተቱን ለመሙላት እኮ መደለል አለበት ወይ የሆነ ነገር ማድረግ ማለት ወይ ማስጠናት አለበት ሂሳብ ሐኪሞች ጎበዞች ናቸው በፊዚክስ በሂሳብ በምን ጎበዞች ናቸው የሀብታም ልጅ ማስጠናት አለባቸው እኮ ማለት ነው የቤት ኪራይ ለማክፈል ሕክምናውን ተውት ማለት እኮ የራእይ ጥያቄ የኢኮኖሚ ጥያቄ የከፍተኛ የባለ ራእዮች ጥያቄ ነው የብድር ጥያቄ ነው ብድሬን መክፈል አለብኝ ነው ላስተማሪኝ አባቴ ላስተማሪኝ እናቴ ራእያማ ጥያቄ ነው ያነሱት መሳይ ስለዚህ ይሄንን ሐኪም ጥያቄውን በእውነት ሁላችን ኢትዮጵያውያን በሙሉ ልንደግፈው ይገባል ከሁሉም በላይ ግን ቅድም ያልነው ነው ለማንሳት የሞከርኩት መሳይ በሀገር ደረጃ በ34 አመት ውስጥ በዚህ ደረጃ ልንወድቅ እንዴት ቻልን ኢንካም የሰራተኛው ኢንካም ዶክተር እኮ ማሳያ ነው የዶክተሩ ማሳያ ነው አሁን የዶክተሩ $400 59 ነው ዛሬው ምንዛሬ ላይ ትላንት 60 ዛሬ 59 ደረጃ ላይ የደረሰው እንዴት ነው እንዴት እዚህ ደረስን ይሄኮ የሀገር ድህነት ሩጫ እኮ ነው አገሪቱ እኮ በሙሉ ተያይዘን እኮ ዳሃ ሆነናል ማለት ነው ድህነት ላይ እኮ ነው የወደቅነው የዚህ ድህነት ላይ የወደቀችን አገር የኮሪደር ሰልፍ ኮሪደርና ህዝብ እየተራበ ሐኪም እየተራበ ሰልፍኑና ውጡ ኮሪደር ልማት ለምቷል በመድራችን ውስጥ የኮሪደር ልማት ይለምልም ለመኮክሩ እንደዛ እኮ ነው የሚሆነው የኮሪደር ልማት ይለምልም ዶክተር አብይ መሪያችን ናቸው እናመሰግናለን ዋው ብለናል ሊሉ እኮ ነው ማለት ነው በቀደም አንዲት ሴት ሰው በራብ እንደዛ እየተጠበሰ ያቺ ሴት ወጣ ዋው ብያለሁ በኢትዮጵያ እድገት ያለች ስትሳደብ ነበር ህዝቡን ስትሳደብ ነው ለኔ ስድብ ነው መቼም ለዳው ስድብ ነው መቼም ስለዚህ እኔ ኢትዮጵያውያን በእውነት ይሄንን የሰልፍ ድግስ ወደ ተቃውሞ መቀየር ነው ያለባቸው ወደ ተቃውሞ የሚወጡ ሰዎች ገልብጠው መፈክር ይዘው ሰው ተኮር የሆነ ልማት ይኖር ሰራተኛው ደሞዝ ይስተካከል ኑሯችን ይስተካከል ኢንፍሌሽኑን ወይም ግሽበቱን አልቻልነውም የኢኮኖሚ መዛባቱ የፖለቲካ ለመረጋጋቱ ሀገራችንን ጎርቷል ለውጥ ይምጣ በመድሪቱ ውስጥ ሚል ከባባድ ጥያቄ ይዞ መውጣት የሚያስፈልግ ይመስለኛል እንጂ ኮሪደር ልማትን መቼም እኔ ሰልፉን ለማየት ግን ጓጉቻለሁ መሳይ እንደው ምን ይሉ ይሆን ይጓጉቻለሁ
ገለታው እንግዲህ የጤና ባለሙያዎች የሥራ ማቆም አድማን በተመለከተ መረጃዎቹ ተመሳሳይ በሆነ መልኩ ከባለፈው ሳምንት ጋር አንዳንድ መረጃዎችን አዳዲስ ነገሮችንም ያያየን ያለንበት ነው እንግዲህ የጤና ባለሙያዎቹ አድማ እንዴት ሊቆም ይችላል በምን ጥያቄዎች ሲመለሱ ነው አድማውን ተተው ወደ ስራቸው የሚመለሱት የሚለው ነገር ለመንግስትም ትልቅ ፈተና የሆነበት ይመስላል ምክንያቱም አቅም የለውም አቅሙ ተማጥቶ አልቋል በገንዘብም ሆነ በተለያየ መልኩ ይሄን ጥያቄ ለመመለስ የሚያስችል ምንም አይነት ቁመና የለውም ላኪሞቹ ለጤና ባለሙያዎቹ ለመለስ እንኳን ቢል ከነገና የመምራኑ አለ ይላው ሰራተኛ አለ ያብዛኛው ህብረተሰብ ክፍል ጥያቄ አለ ላንዱ ብሎ ለሌላው የሚተው አይደለም ስለዚህ መንካት የለበትም ከመነሻው መገፍተርን ያለበት ከመነሻው ማጣጣልና በኃይልም በጉልበትም በማሰርም በማዋከብም ጥያቄው ማዳፈን ያለበት ያንን ነው ያደረገ ያለው ያግም መፍትሄ አይሆንም መፍትሄ ሊሆን የሚችለው ከዚህ በፊትም ብለናል አሁንም ብለናል ወደፊትም የምንለው ነው በልጽግና አቅም የለውም ውስጡ የተሰባሰቡ ሰዎች ከአቅም እጥረት ከራይ እጥረት ሀገሪቱን ገደል ይዘው እየገቡ ያሉ ሰዎች ናቸው ስልጣኑን ለህዝብ አስረክበው እንግዲህ ህዝቡ ከሚቀጥለው ከሚመጣው መንግስት ጋር ሆኖ ድልጣፋንተው ቢወስን ይሻላል እነዚህ ምንም ለመፍትሄ የሚሆኑ አይደሉም የችግሩ አካል ሆኖ ከመቀጠል ባለፈ ይሄው አሁን ሰልፍ ይላሉ ለኮሪደር ምናልባት አምነስቲ ኢንተርናሽናል ይሄንን ጉዳይ ወደ አፍሪካ ህብረት በጉዳዩ እንዲጠና ወደ ፍርድ ቤት ሁሉ ሊወስደው እንደሚችል እየተነገረ ነው ስለዚህ ለአምነስቲ ኢንተርናሽናል ምላሽ ለመስጠት ነው ይሄ የኮሪደር ልማት በ58 ከተሞች የሚከናወነው በአስቸኳይ ይቁምና የሰብአዊ መብት ጥሰት መፈጸሙን ካረጋገጠ መረጋገጡን እንደው መመልከት አለበት ብሎ ያወጣው መግለጫ ለማስተባበል በቀጥታ መልስ አልሰጡም ይልቅስ ምንድነው ህዝብ ደግፎታል ህዝብን አትንኩት ያኔ በምንድነው የኖሞር ሙቭመንት ታስታውሳለ እና አሜሪካንን ሌሎችንም ሀገራት ለመቃወም ህዝብን ነው አደባባይ ውጣሉት መንግስታችንን አትንካ አሁን ኮሪደር ልማታችንን አትንኩብን የሚል በብልጽግና የተጻፉ መፈክሮች የሚሰሙበት ሰልፍ ነው የሚሆነው ሐሙስ ዕለት እንግዲህ የሆነ ነገር ካልተቀየረ በስተቀር ምናልባት አንዳንድ ጊዜ እንደዚህኛ ስናወጣ ወይ ፕሮግራሙን ሊሰርዙትም ይችላሉ ግን ካልተቀየረ በስተቀር በተለያዩ ክፍለ ከተሞች የተበተነውን የጥሪ ወረቀት አይተነዋል ለሐሙስ ሰልፍ እንዲወጡ እንግዲህ የምናየውናል እንዳልከው ሰልፉን ለማየት እኔም ጓጉቻለሁ ምክንያቱም በምድሪቱ ሰልፍ ተከልክሏል አሁን ሰራተኛውም ሰልፍ ለውጣ ሲል አትችልም ይሰማኮም ትንሽ ስብሰባ ላደርግ ያለም ሰራተኞች ቀን በየቦታው በየአደባባዩ ቁጭ ይያሉ ይሄን ቀን ይቀድሳሉና ኢትዮጵያንም ትንሽ ድምጻቸውን ያሰሙ ሲባል አይቻልም አሁን እንግዲህ ግን ለኮሪደር ግን ሰልፍ ሊወጣ ነው ማለት ነው ዛች ምድር ላይ መጨም እንደዚህ ወደቅንበት ጊዜ የለም እስካሁን ባሉ የልማት አቅጣጫዎች ውስጥ ብዙ ምንተቸው ነገር አለ የሃዴክ አሁን የልማት አቅጣጫው በብዙ መዋቅር ግጭት ውስጥ ነው የቆየው ግን አድሊ የሚባል ነበረው አግሪካልቸር ዲቨሎፕመንት ሌድ ኢንዱስትሪ የሚባል ማለት ነው እርሻ መር ነው ይል ነበር እና ይሄ ደግሞ አብይ አህመድ ምንድነው የልማት ስትራቴጂው ራሱ ብለ ያልክ እንደሆነ የምታገኘው ነገር የለም ኮድሊ ነው ማለት ነው እንግዲህ ኮሪደር ልማት ኢንዱስትሪውን ይመራል ማለት ኮሪደር ወይም ደግሞ ፓድሊ እንበለው የፓርክ ልማት ኢንዱስትሪውን ይመራል ማለት ነውና ይሄ አስተሳሰብ ይሄ ኮሪደርን ይዛችሁ ሰልፉቱ ፓርክን ይዛችሁ ሰልፉቱ አለሆ ያነሳን ይመስለኛል መሳይ በኢትዮጵያ ውስጥ እኮ በተለይ እነዚህ የፓርክ ዲቨሎፕመንት የፓርክ መዝናኛ ቦታዎችን ለመስራት ሌሎች ሀገሮች ያደረጉት ምንድነው መጀመሪያ አርባናይዜሽን ወይም ደግሞ የከተማ ልማትን ያስቀደሙት የከተማ ገጠር ያለው ወደ ከተማ እንዲገባ ማድረግ ማለት ከተሞችን ማስፋፋት መለስተኛ ከተሞች ይሄ ሜጋ ሲቲ ሳይሆን በጣም ከባድ ትል ከተማ ሳይሆን መለስተኛ ከተሞችን ሁሉ ነገር የሚገኝባቸው ከተሞች እየገነቡ አሁን የቻይና እድገት የሚባለው ሶሻል ቼንጅ አመጣ ማህበራዊ ለውጥ አመጣ የሚባለው በትንትን ያለው ቻይናዊ ተሰባስቦ ወደ ከተማ እየገባ መጣ ኤሌክትሪክ አገኘ ውሃ አገኘ ከዛ ወደ ኢንዱስትሪ ገባ ስራ ያዘ እንደዚህ የሆነ የእርሻው ቁጥር እየቀነሰ መጣ 80% ገበሬ ባለበት ውስጥ ፓርክ አሰርተ ትንሽ ሳር አዘጋጅቻለሁ መስክ አዘጋጅቻለሁ እና ሂድናዛ መስክ ላይ ዘናበል ብትለው ገበሬው ምንድነው ለሱ የሆነች መስክ ማየት ለዛ ገበሬ አይፈልግም እኮ እሱ በየደጁ እኮ ነው ያለው መስክ ያ ገበሬ ከተማ ነው የሚፈልገው ከተማን ማየት ነው የሚፈልገው ገበሬው ቢያንስ መገልበጥ አለበት ይሄ ቁጥር ወደ 80% ከተሜ ሆኖ 20% ገጠር ሲሆን ያን ጊዜ ኢትዮጵያ ተሯሩጣ ፓርክ መገንባት አለባት ምክንያቱም
ኢንዱስትሪ ውስጥ የሚቆየው ሰው ይሄ ፋብሪካ ውስጥ የቆየው ሰው ወጣ ብሎ መስክ ማየት ይፈልጋል ሄዶ ትንሽ አየር ላገኝ ይላል እንደዚህ እና ይሄን መስክ ለመገንባት ሎጅ ለመገንባት ደግሞ ለሚቀጥለው ትውልድ አስቀመጥኩት የምትለው ነገር አለ የሚቀጥለው ትውልድ በ3 ወር የሚሰራው ነገር እኮ ነው መስክ በ3 ወር ብድግ ብሎ 5 ትላልቅ ፕሮጀክቶች ነድፎ ሎጆች ሊሰራ ይችላል ምን አስቀምጠው ቅርስ አይደለም ትምርት ነው ቅርስ የነበረው ዛሬ ትምርት ወጣቱን ልጁን አስተምረነው ቢሆን ኮምፒውተር አስታጥቀነው ቢሆን አንደኛ ደረጃ ትምህርት ቤት እዛ ላይ ኢንቨስት አድርገን ቢሆን ከሌላው ጋር ተወዳዳሪ ሆኖ በፊዚክስ በኬሚስትሪ በቋንቋ በእንግሊዘኛ አወዳድረነው ከሆነ ያንን ሎጅ ነገ ይሰራዋል እኮ እዚህ ላይ ነበር ኢንቨስት መደረግ የነበረበት አርባናይዜሽን ላይ ነበር እና እንደዚህ አይነት በጣም አሳፋሪና ለሌላም ሰው ማታወራው የልማት አቅጣጫ የያዘ መንግስት ይሄንን ሰልፍ ላይ ያስወጣ ሲመጣ ኢትዮጵያዊ በእውነት ቆሞ መቃወም ነው ያለበት ምሁሩም ቢሆን እንደው በተለይ ያቀዋል ይሄንን የልማት አቅጣጫ ምን አይነት የልማት አቅጣጫ ይቻ ሀገር ይዛ መከራ ውስጥ አሁን እኮ ለሐኪሞች እኮ መክፈል ያልቻልነው እኮ ከዚህ የተነሳ ነው ይሄ የተንጋደደ በአባካኝ የሆነ ፕሮጀክት እኮ ነው ሐኪሞቻችን እንዳንይዝ እኔ እንደው እንደ አላስረዝምች ብቻ ላንሳ ፕሮፌሰር አለማየሁ ገዳ የታወቁ ኢኮኖሚስት ኢትዮጵያ ያፈራቻቸው ኢኮኖሚስት ናቸው መሳይ ኬንያን ያማክራሉ የኬንያ መንግስት ዓለም አቀፍ ድርጅቶችን ያማክራሉ አንድ ጊዜ ሲናገሩ በጣም ነው ያዘንኩት ወደ ውጭ መሄድ አይፈልጉም ይሱ ስለተማሩ ብዙ ሌላ ሀገር አሜሪካ መተው እንግሊዝ ሄደው የሆነ ዩኒቨርሲቲ ውስጥ ያስተማሩ ጥሩ ኑሮ መኖር አይፈልጉም ሀገር ያስተምራኛለች መክፈል አለብኝ ብለው ቁጭ ያሉ ሰው ናቸው $140 ነው የሚሰጣቸው ወር ለእንደነዚህ አይነት ትላልቅ ፕሮፌሰሮች እነዚህን እንኳን ተንከባከባ ይዛ ሪሰርች ላይ እንዲያተኩሩ አላደረገችም እና የሆነ ለገቢ ማሰባሰቢያ እንግዲህ አንዳንድ ነገር መጻፍ አለባቸው ማለት ነው አንዳንድ ሪሰርቻቸውን ተጣውኝሰው እንደዚህ የሆነች ምድርናት እንደዚህ አይነት መሪ ረጅም ጊዜ ከቆየ መሳይ ያው ችግር ውስጥ ነው የሚከተልና ይሄንን ተቃውሞም እንደው ባካችሁ ይሄንን ድጋፍ ወደ ተቃውሞ ቀይሩት እንደው ነው ማለት የምችለው ገለታው እንግዲህ በጣም ከፍተኛ መረፈሽ ውስጥና ድንጋጤ ውስጥ ያለው የአብይ አህመድ አገዛዝ ያው ሰሞኑንም ወጣቶችን እየሰበሰበ በአዲስ አበባ ማስፈራራት ላይ እንዳለ ቀደም ሲል ገልጸናል በአዲስ አበባ የተራ አስከባሪዎችን 2 ሳምንታቸው ነው ስራ እንዲያቆሙ ካስደረጋቸው ስራ አቁመው ነው ያሉት እነዚህ የተራ አስከባሪዎች እንጂ ከ10,000 ይበልጣሉ ነው የተባሉት ቤተሰብ አላቸው ልጆች አላቸው ኑሯቸውን የሚደጉሙትም ይሄንን ስራ እየሰሩ ነው ድንገት መጥተው እናንተ መቀየር አለባችሁ ሌሎች ይሄንን ስራ ይረከባሉ ብሎ እነማን እንደሆኑ ማይታወቅ እንግዲህ ይሄ ነው አየ በጎን አጀንዳ መጣና በምክክር ኮሚሽኑ እንዲላል በዚህ ደግሞ በተግባር ግን ከህዝብን ከህዝብ ጋር ሊያጋጭ የሚችል የከተማዋ ነዋሪ ያልሆነን ከሌላ ቦታ አምጥቶ በዚህ በደንብ ማስከበር ውስጥ እንዲሰማሩ ሊያደርግ ነው በሙሉ እነዛን አስወጥቶ ሌላ ሊያስገባ ነው ይሄ እንጃ በዚህ ምድር ላይ ምናልባትም ካለፉት 30-40 አመታት ወዲህ እንዲህ አይነት አይን ያወጣ መድሎ ህዝብን ከህዝብ የሚያጋጭ ፖሊሲ የሚከተል መንግስት አይተናናቅ እንደዚህ አይነት ጨካኝ መንግስት ከቅርብ ጊዜ ወዲህ ተፈጥሮ አቅም ነገሮች ከጊዜ ወደ ጊዜ እየተሻሻሉ መንግስታት በተለያየ መልኩ ወደ አንድ የሆነ የሰለጠነ ሰው ወደሚሸት አገዛዝ ውስጥ እየገቡ ባለበት ሰዓት ላይ ይሄ አገዛዝ 200 አመት ወደ ኋላ ተመልሶ የኢትዮጵያን ህዝብ መከራ ያበላ ያለ ስርዓት ነው ለማንኛውም አዲስ አበባ ላይ የደንብ አስከባሪዎችን ከስራ ውጭ አድርጓቸዋል አመጽ ተከሰከሳላችሁ ብሎ ፈርቶ እንግዲህ ከስራ ካፈናቀላቸው በኋላ አመጽ አይደለም ሌላ ነገር ቢያደርጉ ይፈረድባቸዋል ምን ይብሉ ምን ልጆቻቸውን ያብሉ ከዛም አልፎ ተርፎ ከስራ ማፈናቀሉ አንሶ ደግሞ ያሰራቸው ነው ያዋከባቸው ነው እየደበደባቸው ነው ሰሞኑን አዲስ አበባ ላይ ከዚህ አንፃር ብዙ ነገር ያደረገ ነውና ስርዓቱ በገዛጁ ቀደም ሲል ያልኳለ የቆሰለ ጅብ የራሱን ቁስል እየበላ ራሱን ያጠፋል እንደተባለው አብይ አህመድም ራሱን የሚያጠፋበትን እርምጃ ነው እየወሰደ ያለውና ምናልባት ብዙም ሩቅ ላይ ሆን ይችላል ይሄን ሰው ከዛ የምንገላገልበት ጊዜ እንደውኮ ምን ያህል አጉራ ዘለል እንደሆነ እኮ ነው የሚያሳየው መሳይ ይሄ እነዚህ ወጣቶች ስብስብ በየትኛው መስሪያ ቤት ውስጥ ነው ያለው እና ነው መንግስት የሚፈጉዘው በየትኛው ሚኒስቴር መስሪያ ቤት ውስጥ ነው ያለው ራሳቸውን እኮ ያደራጁ ወጣቶች እኮ ናቸው ምን አገባው መንግስት እዛ ውስጥ ቅርስ ይዘው የሆነ ደንብ አውጥተው በሀገሪቱ ህግ መሰረት እንደ አንድ ድርጅት የሚመዘገቡ ከሆነ ተመዝገቡ መንቀሳቀስ መብታቸው
መንግስት ሲፈልግ የሚቀይረው ልክ እንደ አንድ በአዳነች አቤቤ ስር ያለ አንድ መስሪያ ቤት አይነት ነገር እንዴት ነው ሰራተኛን ትቀንሳለህ ምን ታደርጋለህ አይደል እንደዛ እድርም ውስጥ ሊገቡ እኮ ማለት ነው እነዚህ ሰዎች በየሰፈሩ እድር ውስጥ ገብተው አንተ ከዚህ በፊት ነበርክ ዛሬ በቃህ ብለው ሊያባርሩ ነው ማለት ነው እና ይሄ አጉራር ዘለልነት ነው መንግስታዊ ስርዓት ምን ያህል እንደተጣሰ የሚያሳይ ነውና ወጣቱ ቅድም ያልከው ነው ከቶ ምን ትጠብቃላችሁ ግፉ እስከምን ድረስ እስኪደርስ ድረስ ነው የምትጠብቁት ድህነት እዚህ አደረሰን የሀገሪቱ ድህነት ተንከባሎ መጥቶ ሁላችንን ድሃ አድርጎናል ይሄ ሰው ስለዚህ ተባብረን እንነሳ ኢትዮጵያውያን የሚል ወፍራም መልእክት ማስተላለፍ ነው የሚጠቅመው መሳይ ገለታው እንግዲህ በርካታ ጉዳዮች ያነሳንበት የዕለቱ የአንከር የመረጃ ክፍለ ጊዜ ይሄንን ይመስላል ሌሎች ጉዳዮችም ነበሩ የአብይ አህመድ የቱጃሩን ቢል ጌትስን የክብር ኒሻን ሽልማት የሸለመበት የሀገሪቱ ትልቁ የክብር የኒሻን ሽልማት ነው አሉ ቢል ጌትስ ይገባዋል አይገባውም እንግዲህ ከሌላው በምን ተለይቶ ነው ይሄንን ሽልማት ሀገሪቱ እንዲያን ሽልማት የምትሰጠው ብዙ ጊዜ በሀገሪቱን በማዳን በተለያዩ አውደ ውጊያዎች ላይ ትልቅ ስም ያላቸው ወይም ደግሞ በተለያየ መስኩም ደግሞ ከሌላው በተለየ ስማቸው የሚጠቀስና ባለውለታ የሆኑ ነው እንግዲህ የቢል ጌትስን ውለታ ወይ መረዳት አልቻልንም ምናልባትም ደግሞ አብይ አህመድ ያው ሳንቲም የሚከፍሉትን ሳንቲም ሲያጣ እንደ አይነቱን እንደ ግል ባልንጀራ የሚያያቸውን ሰዎች ያመጣ የሚሸልምበት ሁኔታ ፖለቲካዊ ነው ነገር ግን ይሄንንም ያደረገበት የሰሞኑ እንቅስቃሴ ምናልባት ከምን አንፃር ሊታይ እንደሚችል እንግዲህ መረጃ ሰብስበን ደግሞ ወደፊት የምንመጣበት ይሆናል ምናልባት ምትለው ካለ በዚህ ጉዳይ ላይ አይ አንድ ያሳቀኝ ምንድነው አንድ ስሙን ሲማንሳት ተገቢ አይሆንም ብዬ ነው እንጂ አንተም የምታውቀው ፕሮፌሰር አብይ አህመድ አንድ ሽልማት ላከለት ወርቅ ሜዳሊያ ላገሮ ምናምኖ ላደረጉት አስተዋጽኦ ብሎ ተልኮለታልና ያንን ባለፈው ጠየቅኩት ምን አደረከው የሚመልስልኝ ከሆነ መመለሻ አጥቻለሁኝ እንዴት አድርጌ እንደምመልሰው አለኝና በዚህ ደረጃ ቀሏል የሚሰራቸው ስራዎች እነዚህ ሽልማቶች የሚላቸው ነገሮች ሁሉ መጫወቻ ሆነዋል መሳይና ያትዝ ብሎኝ ነው ፈገግ ያልኩት አመሰግናለሁ ገለታው እንግዲህ በዚህ የዛሬውን ዝግጅት እናበቃለን ተመልካቾቻችን አብራችሁን ስለቆያችሁ ምስጋናችን ከልብ ሆኖ ከያላችሁበት ይደርሳችሁ ገለታውንም ተመልካቾቻችንን በማመስገን የዛሬውን ዝግጅት እናበቃለን ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን